ሰላም እንደምን ቆያችሁ ውድ የወጣቶች ፕሮግራም ተከታታዮቻችን። ዛሬም ደግሞ በየሳምንቱ የሚቀርብላችሁ ልዩ የወጣቶች ፕሮግራም ጀምሯል። ሳምንታችሁ መልካም እንደነበረ ተስፋ አደርጋለሁ። ዛሬም በመጀመሪያ ጠልቅ የተሰኘውን ፕሮግራማችን ወደ ቃሉ ጠልቀን የምናጠናበት ፕሮግራማችን ነው የሚሆነው። እንግዲህ ይሄ ፕሮግራም በሆፕ ቻናል ኢትዮጵያ እና በትንቢት ቃል ወንጌል አገልግሎት በእዝራ ሴሚናሪ ዘርፍ የተዘጋጀ የሚቀርብላችሁ ፕሮግራም ነው። ዛሬም ትምህርታችን እንቀጥላለን። ትምህርት 7 እውነተኛ አምላኪዎች በሚል ርዕስ ጥሩ ጊዜ ይኖረናል። እንደምትባረኩበትም ተስፋ እናደርጋለን። እንደ መግቢያ ያክል እውነተኛ አምላኪዎች በሚል ርዕስ ዛሬ ስናጠና ያቺን በጉድጓድ ውሃ አጠገብ ያገኛትን ሴት እያሰባችሁ ይህን ትምህርት አብራችሁ እንድታጠኑ ጋብዛችኋለሁ። በዛ ጠራራ በሆነ ፀሐይ ኢየሱስ ከብዙ አገልግሎቶች የደከመበት ጊዜ ግን ሊያገኛት የፈለገ አንዲት ሴት ነበረች። በዛች ውሃ ጉድጓድ ጋር የምትመጣ ያውም የሰማርያ ሴት። አንዳንዴ ኢየሱስ ከኛ ጉድለታችንን ሊሞላ ሲፈልግ ካለንበት ይመጣል። እውነተኛ አምልኮ ምንድን ነው? ያቺ ሴት የተጠማችው ነገር እውነት ውሃ ነበር ወይስ ምንድን ነው የሚለው? ዛሬስ ወጣቶች ምንድን ነው የጎደላቸው? ምንድን ነው የተጠማነው ነገር የሚለውን አብረን የምናይ ይሆናል። በቀጥታ ወደ ዋናው ክፍል እናልፋለን። አብራችሁ ቆዩ። ዘ ፒልግሪምስ ፕሮግረስ ወይም ደግሞ በአማርኛው የመናኙ ጉዞ የሚለው መጽሐፍ በጣም ዕድሜ ካላቸው ክርስቲያናዊ መጽሐፎች መሃል አንዱ ነው። የተጻፈው በ1660ዎቹ እና ሁለተኛው ቅጽ ደግሞ በ1670ዎቹ ነው። በዚያ መጽሐፍ ውስጥ የሚገርሙ ክርስቲያናዊ ሐሳቦች ተቀምጠዋል። የተጻፈበትን መንገድ አሊጎሪካዊ ዘይቤ ወይም ደግሞ ጽላሎት ዘይቤ የሚለው ነው በአማርኛው። እሱም ምንድነው? ረቂቅ የሆኑ ሐሳቦችን እንደ ፍቅር፣ ደስታ፣ ሐዘን የመሳሰሉትን ሰውኛ ባህሪ አልብሶ በዚያ መልኩ መግለጽ ነው ሐሳብን። በዚያ ቦታ ላይ ክርስቲያን የተባለ ሰው አለ። ያው የወከለው ክርስትናን ነው። ጉዞውን የጥፋት ከተማ ከምትባለው ወይም ደግሞ ልጠፋ የተዘጋጀች ከተማ ከነበረች መዳን ወደሚገኝባት ከተማ የሚያደርገውን ጉዞ የሚያሳይ መጽሐፍ ነው እና ያ ሰው ጉዞውን በሚያደርግበት ጊዜ በየመሃሉ ብዙ ከባድ ነገሮች ያጋጥሙት ነበር። በተለይም በአንድ ቦታ ላይ የተስፋ መቁረጥ ማጥ የተባለ ቦታ ላይ ሲደርስ ያንን አልፎ መሻገር በጣም እንደከበደው ይናገራል። ከዚያም በኋላ ሁለት አካሎች ወደሱ ይመጣሉ። እሱም ዓለማዊ ጥበብና ወንጌላዊ የተባሉ ሁለት ሰዎች ወደሱ ይመጣሉ። እነዚህም የተወከሉ ገጸ ባህሪያቶች ናቸው። ዓለማዊ ጥበብ እንዲህ ይለዋል ክርስቲያንን፣ ጉዞህን ቀይር፣ በቃ አቁመው፣ አትድከም፣ ዕቃ ብዙ ተሸክመሃል፣ ከዚህ በላይ መድከም የለብህም ይለዋል። ወንጌላዊ ደግሞ አይዞህ፣ አቅም ታገኛለህ፣ ጥቂት ነው የቀረህ፣ ተጓዝ እያለ ደግሞ ያበረታተዋል። ታዲያ ለረዥም ጊዜ ጉዞውን ካደረገ በኋላ በመሃል ብዙ ታሪኮች ያሉት መጨረሻ ላይ ትልቅ መስቀል ጋር ይደርሳል። እዚያ መስቀል ጋር ሲደርስ ያ ከጀርባው የነበረው ትልቅ ሸክም ከላዩ ወድቆ ተንከባሎ ወደ መቃብር ውስጥ ይገባል። ያን ጊዜም ያ ሰው ቀና ብሎ በደስታ ሲያመሰግን ታሪኩ ያልቃል። የዚህ መጽሐፍ ጸሐፊ ጆን ቡኒያን ነው። ይህ ሰው የራሱን ሕይወት ነው በምሳሌ አድርጎ ያስቀመጠው። ጌታን ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ከማግኘቱ በፊት ሕይወቱ በጣም የመከራ ነበር። ሁልጊዜ በጸጸት ጭንቅላቱ የሚደግ፣ ያደረገው ነገር ሁሉ ጽድቅን የሚያመጣለት እየመሰለው የሚለፋ የሚደክም፣ በሚሰራው ሥራ ጽድቅን የሚያገኝ መስሎት ብዙ ገንዘቦችን በማውጣት ብዙ ሩቅ መንገዶችን በእግሩ በመሄድ ጽድቅን እንደሚያገኝ ያስብ ነበር። ኢየሱስን ካገኘ በኋላ ግን ሕይወቱ ሁሉ ተቀየረ። ይህንን ያገኘውን ኢየሱስ በጣም ከመውደዱ የተነሳ በየውጭ እየሄደ ባገኘው ቦታ ሁሉ ኢየሱስን ይሰብክ ነበር። ከዚህ የተነሳ የእንግሊዝ መንግስት አስሮ
ለ12 ዓመታት በወህኒ ቤት ጣለው። ይህንን መጽሐፍ የጻፈው እዛ ወህኒ ቤት ውስጥ ሆኖ ነው። እንዲህ ይላል፣ በፊት በመንፈስ ከታሰርኩበት እስራቴ አሁን ያለሁበት የአካል እስራቴ አይበልጥም። በፊት በመንፈስ የታሰርኩ ነበር፣ አሁን ግን ለጌታዬ ስል በዚህ ቦታ ታስሬያለሁ፣ ነገር ግን ይሄ ለእኔ አይከብደኝም ይል ነበር። 2 ቅጽ ያለውን ይህን መጽሐፍ ጽፏል። ይህ መጽሐፍ በተለይ እስከ 1950ዎቹ ከመጽሐፍ ቅዱስ ቀጥሎ በ200 ቋንቋዎች የተተረጎመ ብዙ ሚሊዮኖችም አንብበው የተጠቀሙበት መጽሐፍ ነው። የዛሬው ሰንበት ትምህርታችን ውይይት ከዚህ ሐሳብ ጋር በእጅጉ ይመሳሰላል። የሰው ልጅ የውስጥን እርካታ፣ የልብን ሐሴት ለማግኘት ብዙ ይደክማል። አንዳንዱ በሃይማኖት ስም ብዙ ይለፋል። ሳምራዊቷ ሴት የዚህ ተጠቂ ነበረች። 6 ባሎች በመቀያየር ብዙ ነገር በማድረግ የውስጥ እፎይታን ለማድረግ ተግታ ነበር፣ 7ኛውን ወንድ ኢየሱስን እስክታገኝ ድረስ። ከዚያ በኋላ ግን ሕይወቷ ሁሉ ተቀየረ፣ እፎይታና እረፍት አገኘች። በምን አይነት ልፋትና ድካም የምንኖር ሰዎች እንኖር ይሆን ይላል የዛሬው ሰንበት ትምህርት። የውስጥን ደስታና እረፍት ለማግኘት ብዙ ርቀት በመሄድ ብዙ ነገር ራስን በመጉዳት እረፍትና እፎይታ አይገኝም። የልብን የውስጥን እፎይታ የሚሰጠውን ኢየሱስን እስክናገኝ ድረስ ልክ እንደ ጆን ቡኒያን ሐሳቤን በቅዱስ አውግስጢኖስ አባባል ልዝጋው። አንተ የፈጠርከን ለራስህ ነውና አንተን እስክናገኝ ድረስ ነፍሳችን እረፍት የላትም። ለአገልግሎት የመረጥከኝ በጉብዝና ወራት ፈጣሪን አስብ ያልከኝ ዛሬ በጎልማሳነቴ ትጉ ባሪያ አድርገኝና ታማኝ ለአገልግሎቴ እፎይ ተመስገን ልበል ሆኜ በሰማዩ ቤቴ ያሁኑ ብርታት ጉብዝና በድንዛዜ ሳይተካ የመነቃቃት ኑሮዬ የእሳት ግለቱ ሳይጠፋ እርዳኝ በአገልግሎቴ ሁሌ ተግቼ እንድሰራ ዛሬ እምነትን ጨምርልኝ ኢየሱሴ ሆይ አደራ። ለአገልግሎት የመረጥከኝ በጉብዝና ወራት ፈጣሪን አስብ ያልከኝ ዛሬ በጎልማሳነቴ ትጉ ባሪያ አድርገኝና ታማኝ ለአገልግሎቴ እፎይ ተመስገን ልበል ሆኜ በሰማዩ ቤቴ አንተ በሰጠኝ ጸጋ ሌሎችን አገልግዬ ስሜ በሰው ሁሉ ታውቆ ክርስቲያን ናት ተብዬ ነገር ግን በተሰወረ በማይታወቅ አደንዝዬ ወድቄ እንዳልገኝ እርዳኝ እኔ
ትጉባር ያድርገኝና ታማኝ በአገልግሎቴ እፎይ ተመስገን ልበል ሆኜ በሰማዩ ቤቴ ልጅነት ያላለቀ ብላቴና ነኝና ወተት ብቻ መካትቼ ምግብ አልለመድኩምና ጠላታት አሉ እንዳይወስደኝ ወደ ዘላለሙ ጥፋት በማስተዋል እንድራመድ ስጠኝ የመንፈስን እሳት ለአገልግሎት የመረጥከኝ በጉብዝናዬ ወራት ፈጣሪዬን አስብ ያልከኝ ዛሬ በጎልማሳነቴ ትጉ ባሪያ አድርገኝና ታማኝ ለአገልግሎቴ እፎይ ተመስገን ልበል ሆኜ በሰማዩ ቤቴ ለአገልግሎት የመረጥከኝ በጉብዝናዬ ወራት ፈጣሪዬን አስብ ያልከኝ ዛሬ በጎልማሳነቴ ትጉ ባሪያ አድርገኝና ታማኝ በአገልግሎቴ እፎይ ተመስገን ልበል ሆኜ በሰማዩ ቤቴ እንደምን ቆያችሁ ውድ የሆፕ ወጣቶች ፕሮግራም ተከታታዮች። እንግዲህ ዛሬም እውነተኛ አምላኪዎች በሚል ርዕስ የውይይት ጊዜያችን ላይ ደርሰናል ማለት ነው። የሰመሪ ወይም ደግሞ የአጭር መግለጫውን ትምህርት ተመልክተን መጥተናል። ዛሬ ደግሞ ውድ ወንድሞች ይዤ አብረን ውይይት የምናደርግ ይሆናል። ከዚህ ጀምሬ ሳስታውቃችሁ ወንድሜ ስጦታ፣ ወንድሜ ሄኖክና ወንድሜ አብዲ ያሉ። ስለዚህ ዛሬ እውነተኛ አምላኪዎች የሚለውን ሀሳብ ባጭሩ አጭር ነገር እንወያያለን ማለት ነው። እንግዲህ ትምህርታቸው ፎከስ እያደረገ ያለው ወይም ደግሞ ሀሳቡ ያለው የዮሐንስ ምዕራፍ 4 የማን ታሪክ የሳምራዊቷ እና በጣም ብዙ ጊዜ ከሚነሳ ግን አስተውለ ነው በደንብ አይተ ነው ከማናልከው ሀሳብ ነው የሚጀምረውና ስለዚህ ሴት ታሪክ ባጭሩ ስናነሳ ያቺ ሴት በኃጢአት ውስጥ የነበረች ወይም ደግሞ ብዙ ባሎች የነበሯት ነገር ግን ሰዎች በማያት ሰዓት ላይ የሄደች ውሃ የምትቀዳ የነበረች ሴት ድንገት ከኢየሱስ ጋር በነበራት ግንኙነት ስለ አምልኮ በተነሳ ርዕስ እግዚአብሔር ኢየሱስ ትክክለኛውን የአምልኮ መንገድ አስቀመጠ። አምልኮ በምንና በምን በእውነትና በመንፈስ የሚለውን ነገር አነሳልንና ጥያቄዎቹን ወደ እናንተ አመጣለሁ። መጀመሪያ አብዲ ወደ አንተ ላቅርብና በቤተ ክርስቲያናችን ውስጥ ብዙ አምልኮ የሚመስሉ አምልኮ ያልሆኑ ግን እንደ ተለምዶ የያዝናቸው ነገሮች አሉ እና እነሱ ልማዶች ምንድን ናቸው? የተለመዱ የሆኑበት ነገሮች ምንድን ናቸው? እና ደግሞ እውነተኛው የመጽሐፍ ቅዱስ አምልኮ ደግሞ ምንድን ነው? በእውነትና በመንፈስ ያለው እስቲ እዚህ ነው ያሳበኝ ብረዝል ወሳግናለሁ አማን ውዴታ ይባርክን። ይመስለኛል በጣም ወሳኝ ጥያቄ መስሎ ይታየኛል። ምክንያቱም እንደውም ብዙ ጊዜ ቅድም መግቢያ ላይ ስጠቅስ ነበረ የዚችን ሴትን ታሪክ ለሌላ ነገር ነው ብዙ ጊዜ የምናውለው። ስብከትም ላይ ስታስብ ብዙ ጊዜ አንዳንድ ወንጌል ስለመስራት ያው አያያዝም እያልኩኝ ሳይሆን የአምልኮውን ጉዳይ ብዙውን ፎከስ እናደርግበት አጽንኦት ሰተን በሱ ጉዳይ ላይ እንወያይበት። ነገር ግን መጽሐፍ ቅዱስን ስትመለከት ከዘፍጥረት ጀምረ ብታይ እግዚአብሔር በዘመናት ሁሉ ውስጥ በቃ እውነተኛ አምላኪዎችን ሲፈልግ ነው የምትመለከት። ከኤደን ጀምረ ብትቆጥር ከዛ ጀምረም እየቀጠልክ በአባቶች ዘመን ከዛ በነቢያት እየቀጠልክ ስትሄድ በዛ ሁሉ ውስጥ እግዚአብሔር በእውነት የሚያመልኩትን ሲፈልግ ትመለከታለ። ማለት ሌሎች ማለት አሕዛቦች ነበሩ ወይ ደግሞ እብን የተመረጡ እንኳን ሆነው ለሌሎች አሕዛብ አማልክቶች የሚሰግዱ ነበሩ። እግዚአብሔር ግን በቃ እኔ በእውነት እና በመንፈስ የሚያመልኩኝን እፈልጋለሁ ብሎ ነበር አይደለ? ለሙሴም እኮ ለፈርዖን
እግዚአብሔር ቃልን ስልክ በቃ ሕዝቤ ያመልከኝ ዘንድ ወደ ምድረ በዳ እንዲወጣ ፈልጋለሁ ስል በቃ እግዚአብሔር የተገባ ስለሆነ በቃ እውነተኛ አምልኮን ስለፈለገ ያንን ሕዝብ ሲያስወጣ ደግሞ ተመለከታል። አሁንም መጥተህ በአዲስ ኪዳንም ብታይ እስከ ራእይ ያየ ስትሄድ በቃ እግዚአብሔር ለዚህ ቶፒክ ወይ ደግሞ ለዚህ ጉዳይ በጣም ትልቅ ቦታ እንዲሰጥ ነው የምትመለከተውና በጣም እንዳለመታደል ሆኖ እንግዲህ በራሳችንም በቤተ ክርስቲያንም እውነተኛ አምልኮ የሚመስሉ ነገር ግን የሆነ ስታያቸው መጽሐፍ ቅዱስ ከሚጠቅሰው ወይ ደግሞ ከሚተረጉመው ውጭ የሆኑትን ደግሞ ትመለከታለህ። ምክንያቱም የትኛውንም ትምህርት ስትወስድ እውነተኛነቱን ስታይ በመጽሐፍ ቅዱስ ነው አይደል የምትመረምረው። ምክንያቱም ወደ ሕግና ወደ ነቢያት አምጡ ነው አይደል የሚለው መጽሐፉ። ወደ መጽሐፍ ቅዱስ ስታመጣና ስታየው ይሄ ሚዛን ላይ ስታስቀምጠው ይቀልባል። ሁለት ነገሮች ላንሳለን ከራሴም ኤክስፒሪየንስ እሱንም ለመጨመር የመጀመሪያ የሚመስለኝ እውነተኛ አምልኮን የሆነ ከሚታይ ውጫዊ ነገር ጋር አያይዘን ነው ብዙ ጊዜ ትኩረት የምንሰጠው። የሆነ በቃ የሚታይ ከሆነ በተለይ ደግሞ ስሜታችንን የሆነ ሚኮረኩራል አይደለ ከፍ የሚያደርግ የስሜት መውጣትና መውረድ ጋር የተያያዘ ነገር ሲሆን በቃ ዋው ዛሬ እውነተኛ አምልኮ ተካሄደ ብለን ነው የምንገልጸው። ግን የመጽሐፍ ቅዱስ ግን ያንን አይደለም የሚጠቅሰው። በቃ እውነተኛ አምልኮ የተለወጡ ልቦች ለእግዚአብሔር የሚመልሱት አገልግሎት እንደሆነ ነው አይደለም የሚጠቅሰው። እንደውም ግቢ ያለውኝ አንድ ማለት ቤተክርስቲያናችን በጣም ጠባብ ነው፣ ትንሽ ነው እና 11 እንሆናለን። ያው ወንዶችን በዛለን እና አንዴ ያው ድል ቀንቶን ተጋበዝን የሆነ ቸርች። ከዛ ዓርብ ሄድን፣ ዓርብ ቅዳሜ እሁድ። ከዛ ስንመለስ አንድ ጓደኛዬ ላይ ጠጋ ብሎ ዋው በዚህኛው ቅዳሜ እኮ በጣም ነው ያመለክነው አለ። ብዬ ጥያቄ ፈጠረብኝ። ማለት 6 ወር ምናምን ቆይተናል እንግዲህ አብረን እና ያንን ሁሉ ስናገለግል የነበረው አምልኮ አልነበረም ማለት ነው ወይስ የወንዶች ድምፅ ስለበዛ እውነተኛ ማለት እንደ አጋጣሚ የለበት ቤተክርስቲያን ተለቅ ይላል። ብዙ በመናኖች አሉ። ዩኒቨርሲቲ ከመግባቴ በፊት የነበረው አይነት ቤተክርስቲያን ነውና ያው በኋላ እኔም ራሴን መጠየቅ ጀመርኩ። አይ ቲንክ አሁንም ቢሆን የብዙዎቻችን የወጣቶች እንደው ከእውነተኛ አምልኮ ጋር የሚያመሳስሉት ነገር ቢኖር የሆነ ውጫዊ ነገር ስሜትን የሚኮረኩር ከመውጣትና ከመውረድ ጋር ነገሮችን እናያይዛለን። ሁለተኛ መስሎም ልታየኝ እንደ ክርስቶስም ከዚች ሴት ጋር ካደረገው ንግግር በተለይ ምዕራፍ 23 ላይ ሄደህ ስታነብ ምዕራፍ 4 ቁጥር 23 ላይ ያለውን ሄደህ ስታነብ እንደዚህ ነው የሚለው። ከቁጥር 21 ጀምሮ ይላል ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል ነው፣ አሁንም መጥቷል ነው የሚለው። ቀጥለ ያለውን ሐሳብ ስታነብና በዚህ ስፍራ ላይ አምልኮ አንዳንዴ በቃ በቤተ ክርስቲያን ውስጥ ብቻ የሚደረግ አድርገን ነው የምናየው አይደለ? በቃ በሆነች ቦታ ብቻ የታጠረ በሆነ በቃ ምእመናን ባሉበት በዛ ስፍራ ብቻ የሚደረግ አይነት ወይ በኢየሩሳሌም ወይ በተራራ ብቻ አድርገን የምንረዳበት ጊዜ አለ። which is መጽሐፍ ቅዱሳዊ ትርጉሙ ግን ያ እንዳልሆነ ደግሞ በዚህ ላይ ትመለከታል። ምክንያቱም በቃ በኢየሩሳሌምም በተራራም ላይም አይደለም፣ በቦታ የተገደበ አይደለም። በቃ በቤት ውስጥ ሆነ ስራህን እየሰራ በኑሮ በአስተሳሰብ በሁሉ ነገር እግዚአብሔርን ማምለክ ትችላለህ የሚልን ነገር ከዚህ ውስጥ ታገኛለህ። እዚህ ላይ እንደውም አንድ ፖይንት አንድ ሐሳብ ለመጨመር በጣም በአምልኮ ጉዳይ ላይ መጽሐፍ ቅዱሳችን በጣም ጥሩ አርቦ የሚገልጸው ራእይ መጽሐፍን ሄደን ስንመለከት በተለይ ምዕራፍ 4 እና ምዕራፍ 5 ላይ ሄደን ስታነብ በዛ ስፍራ ውስጥ በጣም ደስ በሚሉ ነገሮች ይገልጻል። ባለ ራእዩ እልፍ አላፋት መላእክቶች አሉ።
ደግሞ የሆኑ እንስሳቶችን አንዳንዱ አይን ያላቸው የንስር አይን ያላቸው በአንበሳ የሚመሰሉ ያለ በጣም ብዙ ነገሮችን ያነሳና ሁሉም ነገር ግን በጣም ከዛ ስፍራ ላይ የተረዳ ሁሉም ነገር ግን ፎከሳቸው ትኩረታቸው ወደ ዙፋኑ ሁሉም ዙሪያቸውን የሚዞሩት እያንዳንዱ ነገር ወደ ዙፋኑ ነው። ምክንያቱም ዙፋኑ ላይ በጉ አለ። ሙሉ ትኩረታቸው የሚመለከቱት ወደ በጉ ነውና እውነተኛ አምልኮ ማለት ስሜታችን ቢወጣ ቢወርድ እውነተኛ የሆነው ወደ በጉ የማይወስድ ከሆነ ክርስቶስን የማያሳይ ከሆነ እውነተኛ አምልኮ ነው ብለህ ለመግለጽ ትንሽ ትቸገራለህ እና ያንን ነው ከዚህ ውስጥ የምትመለከተው። ከዛም ደግሞ አለፍ ይልና በመንፈስና በእውነት ነው ደግሞ ይላል እና ይህንን ስታል በቃ እግዚአብሔርን ማምለክ የምትችለው በቃ በእግዚአብሔራዊ መንገድ ኦር በቃ እግዚአብሔርን በክርስቶስ መንገድ ነው ልታመልክ የምትችለው። ምክንያቱም በዚሁ መጽሐፍ ውስጥ ክርስቶስ ሲናገር እኔ እውነትም መንገድም ሕይወትም ብሎ አይደለም የሚገልጸው ስለራሱ በቃ ያ እውነተኛ የሆነን አምልኮ ለእግዚአብሔር ልታቀርብ የምትችለው ያቺ የተለወጠችን ነፍስ አንዲት ነፍስ እግዚአብሔርን እንድትፈልግ የሚያደርገው የክርስቶስ መንፈስ እሱ የሚሰጠው መንፈስ። ምክንያቱም ያልተለወጠ ልብ ማለት ጥሩ የሆኑ ሙዚቃዎችን ልታወጣ ትችላለህ፣ ጥሩ ዜማዎችን ልታወጣ ትችላለህ። ነገር ግን እግዚአብሔርን ወደ መፈለግ አያመጣ። ስጋዊ ነገር እግዚአብሔርን ወደ መፈለግ አያመጣ። ያንን የተለወጠ ልብ ወደ እግዚአብሔር የሚመራው የእግዚአብሔር መንፈስ፣ ያንን ደግሞ ሊሰጠን ቃል የገባው አዳኛችን ኢየሱስ ክርስቶስ ነው። ስለዚህ እውነተኛ የሆነ አምልኮ ከልብ የሆነ በቃ በቅንነት ከልብ የሆነን አምልኮ ክርስቶስ ባስቀመጠን መንገድ ለእግዚአብሔር ማቅረብን ደግሞ ከዚህ ውስጥ ትመለከታለህ። እንደውም አንድ ሰው ሲናገር worshiping God by means of Christ ነው የሚለው። በክርስቶስ በኩል ብቻ እግዚአብሔርን ማምለክ ነው እውነተኛ አምልኮ የሚልን ሀሳብ ነው የሚያነሳው ነው። ከውጫዊ ነገሮችን ላይ ከምናያቸው ነገሮች ላይ ከሚወጣው ስሜታችን ለመውረድ ጋር በፍጹም የማያያዝ ነገር እንደሆነ ደግሞ ከዚህ ጋር ትመለከታለህ ማለት ነው። በጣም እግዚአብሔር ይባዛው ፓኬጅ የገለጸ ምክንያቱም በተለይ ከውጫዊ ነገር ጋር ስናስተያዩ አንዳንድ ጊዜ ቡስባምስ ነው የሚሉት ከርጆች የሆነ ወይ ሙዚቃው አሪፍ ሆኖ ወይ መዝሙር አንድ ውርር ሲያደርግ ሲዘጋ እስኩፑን ማጥበብም አለ። አምልኮ ሲባል መዝሙር ብቻ እንደዚህ ከሆነ የመዝሙር ኮንሰርት ፕሮግራም ሲኖር ወርሺፕ አለ። ዛሬ የተለመደ ቃል አለ። ወርሺፕ ግን ስኮፑ ሰፋ ይላል። የሆነ በጣም ሁሉንም ነገር የአንድ አማኝ ዕለት ተዕለት የሚያደርገው እግዚአብሔርን ፎከስ ያደረገ ስራ ሁሉ ወርሺፕ ነው እና ያም እንደ አንድ እንትን ተደርጎ ሊወሰድ በጣም ይሄ ሁሌ የምናነሳው ግን እኛ ጋር በጣም እየበዛ ያለ ችግር ነው ብዬ አስባለሁ። ኑሮም አምልኮ እንደሆነ እንረሳዋለን። መብላትም አምልኮ እንደሆነ፣ መጠጣትም መተኛትም አምልኮ በቃ ምክንያቱ ምትበሉም ሆነ ምትጠጡ ለማን ክብር አይደል ለእግዚአብሔር ላይፍ ስታይል ነው። አለቀ ላይፍ ስታይል ነውና ኢቭን ከዚህ ሴት ህይወት መማር እንችላለን ብዬ አስባለሁ። እቺ ሴት አልዘመረችም፣ አልጸለየችም ወይ ምንም አላረገችም። እውነተኛ አምልኮ እዛው ነው የተገለጠው። ባይተው ህይወቷን ይነገራት። ቁጥሩን ዝቅ ብላችሁ ወደ 29 ቁጥር 29 ከ28 29 ስታነቡ ሴቲቱ እንስራዋን ትታ ወደ ከተማ ሄደች። ከዛ በኋላ ለሰዎችም ያደረኩትን ሁሉ የነገረኝን ሰዎች ኑና እቺ ሴት በቀን በጠዋትና ውሃ በሚቀዳበት ሴት ማትሄድ ሴት አይደለ? ይሄ የሰው ትሬንድ ጋር የሌለች ልጅ፣ ምክንያቱም በኃጢአቷ ምክንያት ሰዎች ስለሚጠቋቋሙባት ብለህ ግን ያንን ህይወቷን ቀየረላት። ሄዳ ቅድም ያልከው ወደ ፎከሱ ይመጣል። ኑ ላሳያችሁ ማለት ይጀመረ። አሁን የዘመኑ አምልኮዎች ግን አሁንም ወደ ከታይ ጥያቄ ይመጣለውና እኛን ፎከስድ ናቸው። እኛን መሰረት ያደረጉ ነው። ቅድም እንዳውቁ ስሜት ላይ ፎከስ ያደርጋሉና ስጤ በዚሁ ወደ አንተ ልምጣና እስቲ አሁን ላይ ያሉ በተለይ ጊዜው የማህበራዊ ሚዲያ ነው። በጣም ይታወቃል። ኦልሬዲ ማህበራዊ ሚዲያ አለ። ምናልባት እኛን ብዙ ላይ መለከተን ይችላል። እዚህ ጋር ያለ ነው ግን የሚመለከታቸው ሰዎች አሉ። ፖለቲካ ደግሞ አለ፣ ወይም ደግሞ የግል ሀሳቦች። እነዚህ ነገሮች ለትውልዳችን የውሸት የአምልኮ መሰማያ ወይም ደግሞ
በቃ ይሄ የውሸት አምልኮ ሊሆን ይችላል። እንዴት እነዚህ ነገሮች በዛውም ደግሞ ልባችንን ከነዚህ ዘመናዊ ከሆኑ ጣዖቶች እንዴት መጠበቅ እንችላለን ብለህ ታስባለህ? ቴንክ ዩ። እንግዲህ ስለ አምልኮ በተነሳው ላይ ተንተርሼ ልቀጥል። ማለት አምልኮ ማለት እንግዲህ እግዚአብሔርን ሰንተር ያደረገ ያ ለእግዚአብሔር ኦፈር የምናረገው ወይንም ደግሞ እግዚአብሔርን የምናወድስበት ዕለት ተዕለት ወደሱ የሚቀርብ ምስጋናም ሊሆን ይችላል፣ ጸሎትም ሊሆን ይችላል፣ ተደምሮ አምልኮ ነውና ያንን ደግሞ የዘመኑ በተለይ የሶሻል ሚዲያ አብዮት ብዙ ነገሮችን ነው እየበረዘ ያለው። አምልኮን ብትል የሰው ሶሻል አኗኗርን ብትል ነገሮችን ሁሉ እየበረዘ ያለ ነገር ነው። አላቅም የዘመኑ ወጣትም ታዳጊዎችም ከዚህ ነገር እንዴት ነጥሮ መውጣት እንዳለባቸው አንዳንድ ጊዜ ሳስበው ይከብደኛል። ላይክ ቤቱ በራሱ የማስመሰል ቤት ነው። ሰዎች በሪል ላይፍ የሚኖሩት ህይወትና በሶሻል ሚዲያ የሚያሳዩት ህይወት አይገናኝም። ላይክ በሪል ህይወት ውስጥ ስትራግል እያደረገ በቃ በጣም ብዙ ከባባድ ነገሮችን እያለፈ ያለም ሰው ሶሻል ሚዲያ ላይ በቃ አሪፍ ሆኖ ጥሩ ሆኖ ጥሩ ለብሶ እንደዛ ነው መታየት ቢፈልገው። ከቀናት ውስጥ የሆነ ጥሩ ያሳለፋትን አንዷን ስናፕሾት አድርጎ በሷ ነው ሶሻል ሚዲያውን እንትን የሚያደርገውና ያ ብዙ ሰዎች አቅጣጫ እያሳታል። ብዙ ሰዎች በዛ ላይክ አሁን አንተ እንበልና በጣም በከባድ ሁኔታ እያለፍክ ግን በየቀኑ ጥሩ ጥሩ የቀንን ተግባራትን ትለጥፋለህ። ለምሳሌ እንበል ከዛ አንተን የሚከተሉ አንተን የሚያዩ ልጆች አሉ። እነዚያ ልጆች ያንተን የህይወት ችግርን ፋይትህን አያውቁ። አብዲ እንደዚህ ሆኗል፣ ስለዚህ እኔም እንደ አብዲ ነው መኖር ያለብኝ። ያ ብዙ ሰዎችን በብዙ መልኩ አፌክት እያደረገ ነው። ቤተሰብን፣ ሰዎች ደግሞ ህይወትን ይሄ ወደ አምልኮም ስናመጣ ከእግዚአብሔር ጋር ያለንን ይሄ የግላችንን ቻናል እያበላሸን አይገርማችሁ? ላይክ እያንዳንዷን ነገር ሶሻል ሚዲያ ላይ ሰዎች ማቅረብ ይፈልጋሉ። ይሄ በግል በመንፈሳዊ ቤት በቤተ ክርስቲያን ያለውን ህብረት ለምሳሌ አንድ ሰው የሆነ ደስ ማይል ጊዜን እያሳለፈ ካለ በህይወቱ ሰልፍ ካለበት ያንን አንደኛ መጸለይ ያለበት፣ ሁለተኛ በቤተ ክርስቲያን ለአባቶች ሊሆን ይችላል ለፓስተር ማማከር አለበት፣ ወይ ወደ ቤተ ክርስቲያን ህብረት አምጥቶ የጸሎት አደራ መስጠት አለበት። እነዚያን ሰልፎችን መዋጋት ያለበት በእነዚህ መንገድ። ግን አሁን ሰው ምን ያደርጋል? ወዲያው በቃ ይሄ የሶሻል ሚዲያን አቴንሽን መፈለግ እነዚያ ነገሮች አሉ እና እነዚያ የሰዎችን እውነተኛ የአምልኮን ህይወት እየወሰዱ ነው። በጣም እኔ ማለት ይሄ በቃ የሰውን አፊርሜሽን የሰውን አቴንሽን ክሬቭ ማድረግ በቃ ይሄ መፈለግ በየጊዜው በቃ አንተ ደህና ነህ፣ እንደዚህ ነህ፣ ታምራለህ፣ ቆንጆ ነህ ምናምን መባለ ከሶሻል ሚዲያ መፈለግ ያ ደግሞ ትክክለኛ የሆነውን የአምልኮን ህይወት ከብዙዎች እየወሰደ ነው። በቤተ ክርስቲያን ውስጥ አሁን ወጣቶችን እዩ ወርሺፕ ያረገ ሰው ሰልፊ እንዲህ ያረጋ ያነዛን ማለት ቪዲዮ ከፍቶ በሰልፊ እንዲህ ወርሺፕ ያረጋል። ላይክ በጣም ይገርም ነው ማለት በጣም ከባድ ጊዜ ላይ ደርሰናል እና እንደ ወጣቶች እኛ ደግሞ ይሄንን በደንብ ጊዜውን መመርመር አለብን። ምክንያቱም አሁን እያወራሁ ያለሁት እኮ እኔ ነፃ የሆንኩበትን ነገር አለ ማለት እኔም እያለፍኩበት ያለውን ህይወት ነው። ታናናሾቼም በእኔ ዙሪያ ያሉትም ሰዎች ላይክ እየታገጉት ያሉትን ህይወት ነው እና ይሄ በጣም ቀላል ነገር አይደለም። ከዛ አለፍ ሲል ደግሞ ፖለቲክስ አለ። በየቦታው ቢደረጉ ፖለቲካዊ ነገሮች አሉ። እንደ አንድ ክርስቲያን እኛ መቆም ያለብን መሰረቱ አለ አይደለ? መሰረቱ ፍቅር እኮ ነው አይደለ? የእግዚአብሔር መንግስት ዋና መሰረቱ ፍቅር ነው አይደለ? አሁን ለምሳሌ በዚህ ሰዓት እስራኤልና ኢራን እየተዋጉ ቡድን እኔ እስራኤል ደጋፊ ነኝ፣ እኔ የፍልስጤም ደጋፊ ነኝ፣ አይገባኝም። እግር ኳስ አይደለም ይሄ እና ያ ይቀለናል። ለኛ ወደኛ ሀገር ስንመጣ ብዙ ዘረኝነቱ አለ። ዘረኝነቱ አሁን ሰተት ብሎ ቤተክርስቲያን ገብቷል። የሐዋርያትን ቤተክርስቲያን ካየን እዛ ውስጥ ስለ ዘር የሚያነሳ የለም። አንድ ቤተሰብ ናቸው። አንድ ላይ ነው እንጀራ የሚቆርሱት። አንድነት ነበራቸው በመካከላቸው። እነዚህ ነገሮች
ብዙ ይሄ በክርስትና ህይወት ውስጥ ሊኖረን የሚገባንን ኳሊቲ እያቀጨጩብን ይገኛሉ። ምክንያቱም ሶሻል ሚዲያ ትሬንድ ነው አይደለ? የሆነ ትሬንዲንግ የሆነ ጊዜያዊ የሆኑ ፋሽኖች አሉ የሚመጡ በጊዜም ያንፉ ያ አንዳንዴ መዝሙሮች ራሱ ወደዛ መልክ እየመጡ ገባ። የሆነ ግለሰብ መዝሙር የሆነ ሰሞን ትሬንዲንግ ነው፣ ሰው ከዛ ላይ እየቀነጨበ ፖስት ያደርጋል። የሆኑ ግጥሞችን እየቀነጨበ ፖስት ያደርጋል። ከሆነ ጊዜ በኋላ የሚሰማቸው የለም ገባ፣ ሌላ ይገባል ደግሞ እንደዛ ይይውላ እና ይሄ በሪያሊቲ ሰው ሊኖረው የሚገባውን ህይወት እየገደለ የቤተሰብን እርስ በርስ አሁን ላይክ ማይተዋወቁ ሰዎች እየፈሩ ነው ፋሚሊዎች ውስጥ አይደል? ላይክ ብዙ ሰው አሁን ስልኩ ላይ ነው ተጥዶ የሚለው፣ ከዛ በኋላ አይነጋገርም፣ እንትን አይደረግም። በቃ ብዙ ነገሮች በዛ መልክ እየተበላሹ ነው። እርስ በርስ መነጋገር ቀርቷል። አሁን ኢሞሽናሊ በጣም ፍራጃይል የሆኑ ጄኔሬሽን እየፈራ ነው። ምክንያቱም ቫሊዴሽን የሌላውን ስለሚፈልግ የሆነ ሃርሽ የሆነ በቃ ከባድ የሆነ ወቀሳ ክሪቲሲዝም አንድ ሰው ቢሰጥ ማይቋቋም ትውልድ እየፈራ ፍራጃይል የሆነ ምክንያቱም ያ የሶሻል ሚዲያ ተጽዕኖ ነው። ምክንያቱም እየሰማ ያለው በቃ you are beautiful በጣም ቆንጆ ሆነ ምናምን አንተ እኮ እየተባለ ነው። ሞቲቬሽናል ስፒከሮች በዝተዋል በየቦታው። አምልኮን እየገደረ ነው። ያ ክርስትና ማለት አምልኮ ማለት ሰልፍ ወይንም ደግሞ ከእኔነት የጸዳ ህይወት አይደለም። አሁን ያለው ደግሞ የዘመኑ ሞቲቬሽን ሶሻል ሚዲያው ወደ ሰልፍ እየመራ ነው አይደል? ሰልፍ ማለት ወደ እኔነት። ሰዎች አንተ ትችላለህ፣ አንተ ጎበዝ ነህ፣ አንተ ቆንጆ ነህ፣ አንተ ባይት ሰልፍ እኮ መጥፎ አይደለም ገባ። ግን ክራይስት ላይ ኢየሱስ ላይ የሰው ልጅ መጠማጠም አለበት። ለአንድ ኃጢአተኛ ክርስቶስ ነው የሚያስፈልገው እንጂ በራሱማ ሰው ያንን ነገር ማድረግ ቢችል የክራይስት አሲስታንስ ለምን በቃ ይሄ በመሞት መወለድ አይደለ ክርስትና ህይወት። ስለዚህ ሰው መሞት አለበት። አሁን ደግሞ ማዳኑን ተያይዟል ሶሻል ሚዲያው። በቃ አንተ ላይክ ትችላለህ፣ ክራክ አድርግ፣ በቃ ውስጥ ላይ ያለውን እንትን ክራክ አድርግ፣ ይሄ ኢነር ሰልፍን ክራክ አድርግ ይላልና በጣም ይገርመኛል። ሶ እነዚህ ነገሮች አምልኮን እየገደሉ ነው በዚህ ሰዓት። ሶ ምናልባት እንዴት አድርገን ነው ከዚህ ውስጥ መውጣት ያለብን ወደሚለው ምናልባት አጭር ነገር ልበልና ልጨርስ። ፎከስ ማድረግ አለብን። መሰዊያዎቻችንን ማደስ አለብን። የግል አምልኮ ከእግዚአብሔር ጋር ያለንን የግል ህይወት ማስተካከል አለብን። መጸለይን መልመድ አለብን። ማንበብን መልመድ አለብን መጽሐፍ ቅዱስን። ፕላስ ደግሞ ክርስቲያናዊ ህብረቶችን በደንብ አድርገን እንጆይ እናርጋቸው። በቤተ ክርስቲያን ውስጥ ያሉ የተለያዩ የጸሎት ህብረት ሊሆን ይችላል፣ የወጣቶች ህብረት ሊሆን ይችላል። እነዚያን ህብረቶች በደንብ እንጆይ እናርጋቸው። ያ ካልሆነ ጊዜው በጣም ከባድ ነው። ልጆች በብዙ ዲፕሬሽን ውስጥ ያልፋሉ። እንዴ አልፎ ተርፎ እኮ ኦንላይን ላይ ሱሳይድ ኮሚት ወደ ማድረግ ሰው እየመጣ ነው። ከኒማች ወደዚህ ዘመን እየመጣን ነው። ስለዚህ ወጣቶቻችንን እኛም ከዚህ ነገር መውጣት የምንችለው በአንድና በአንድ በተሰቀለው ክርስቶስ ላይ አይናችንን ፎከስ እናደርግ። ሁለተኛ ደግሞ እንደዚህ አይነት ቆንጆ ሰፖርት ሲስተም ያላቸው ህብረት ውስጥ በመቀላቀል መሰዊያዎቻችንን ማደስ እንደምንችልና ወደ እውነተኛ አምልኮ ማምራት እንደምንችል አስባለሁ። በጣም ጥሩ። እግዚአብሔር ይባርክ። ክርስቶስ ወሳኝ ነገር ነው አሁን የሚያነሳለን። ድብልቅ አምልኮ ነገር የሚመስል በጣም ግራ የሚያጋባ ጊዜ ላይ ያለ ነው እየተናገረ የነበረው ነገር። ሶሻል ሚዲያ ላይ ሌላም ሰው ያደረገውን ነገር ማለት አንዳንድ ሰው ለራሱ ተሰምቶት በቃ ገብቶት ሊሆን ይችላል ያደረገው እንትን አድርጎታል። ስለዚህ እኔም ላድርገው የትሬንድ ጉዳይ ሆነ። ይሄኔ እኮ ቅድም እንዳልከው ያ ሰው በውስጡ በጣም ብዙ ኃጢአት ውስጥም ሊሆን ይችላል። በቃ ስንት ውድቀት ሊሆን ይችላል። ግን በቃ for the sake of ሊሆናል አለ ደህና ነው እንድባል ብቻ ያቺ ሶሻል ሚዲያ የውሸት አምልኮ ትሆናለች። ገባችሁ አይደለ? ሶ ይህንን የምትመለከቱ ወጣቶች አላውቅም ምን አይነት ሁኔታ ውስጥ እንዳላችሁ፣ ወጣቶችም ሆናችሁ ትልቅ ሰዎች በአጋጣሚ ከፍታችሁ የምትመለከቱ ትሆናላችሁ። ግን መሰዊያችሁ ምን ላይ ነው ያለው? ህይወታችሁ እንዴት ነው? አምልሟችሁ ምን ይመስላል? የቤተ ክርስቲያን ብቻ አይደለም። እኔ በደንብ ፎከስ ብናደርግ ደስ የሚለኝ እንደውም ከቤተ ክርስቲያን ውጭ ያለው። ምክንያቱም እኛ ከዚህ በፊትም አንስተነዋል። እዚህ የነበረን ልጆች እዚህ ጋር ቁጭ ብለን የምንወያይም ሆነ ቸርች ላይ የምናገለግል ሰዎች ፐርፌክት ሆኖ አይደለም። ከጀርባ ብዙ አይነት ህይወት ቤተ ክርስቲያን ውስጥ ያለ ወይም እዚህ
ከቲቪ ጀርባ የሚታይ ህይወት ከቲቪ ላይ የሚታየው ህይወት ነው። እውነተኛ አምልኮ ከዚህ ወጥተን ያለው ህይወት ያንን አምልኮ ነው በደንብ መስራት ያለብን ብዬ አምናለሁና ወደ ጥቅሱን ስንመለስ ራሱ እዚህ ጋር በእውነትና በመንፈስ ሊሰግዱት ይፈልጋል። ራሱ ደግሞ እግዚአብሔር እንደዚህ አይነቶቹ ሰዎች ይፈልጋል ሲል ጠፍቷን ማለት በቤተ ክርስቲያናችን እንደዚህ አይነት ሰዎች ጠፍቷልና ሄኖክ ወደ አንተ ልምጣና ብዙ ሰዎች በቤተ ክርስቲያን ውስጥ የማይፈለጉ መስሎ ይሰማቸዋል። በተለይ መድረክ ላይ ወጥቶ የማያገለግሉ አምልኮ ያ ብቻ የሚመስላቸው ሰዎች እነዛ ሰዎች እንዴት እንርዳቸው? አምልኮ እዛ ላይ ስላልወጡ ብቻ በቃ እግዚአብሔር የማይፈልጋቸው እንደው ቤተክርስቲያን የማይፈልጋቸው መስሎ የሚሰማቸው እንደገና ደግሞ ከዚሁ ጋር ያይዘ ኢየሱስ ከሳምራዊቷ ሴት ጋር የነበረው ግንኙነት ምን ይመስላል የሚለው እስቲ ባጭሩ ንገረን። አመሰግናለሁ። ብዙ ሀሳብ ተነስቷል። ከቺ ሳማሪያዋ ሴት ከሷ ስንጀምር እሷ ራሷ ማትፈለግ ነበረች። ከሰው ትለያለች። ሰዎች ውሃ በማይቀዱበት ቦታ ጊዜ ነበር ሄዳ ውሃ የምትቀዳውና ራሷን ከሰዎች ለይታ ሰው ኢየሱስ እንዴት ለሷ ተገለጠላት፣ እንዴት ተገኘ፣ ወደ ህይወቷ እንዴት ገባ የሚለውን ነገር ስናይ ወደ ወጣቶች ማምጣት እንችላለን። ብሎትም አንተ እንዳልከው ወጣቶች የማይገለግሉ አገልግሎት ላይ የሌላቸው ልጆች የማይፈለጉ ይመስላቸዋል። ኢየሱስም የማይፈልጋቸው ሰው ብቻ ሳይሆን እግዚአብሔር እንኳን አይፈልገኝም ብሎ ያስባል። 11ኛ ሰንበት ትምህርት ይመስለኛል አንድ ጥያቄ አጣ። ምን ይላል? አንድ ወጣት አንድ ጓደኛ መጥቶ እኔ እግዚአብሔር ይቅር አይለኝም፣ እግዚአብሔር አይፈልገኝም፣ እኔ ያደረግኩትን ነገር ብታውቅ አንተም እንዴት አሰባለህ ትረዳኝ ነበር ቢል ምን ትመልስለታለህ ይላልና በጣም እያሰብኩ ነበር። ብዙ ወጣቶች ህይወታቸው ውስጥ ያለው ኢቨንት ትላልቅ ሰዎች ህይወታቸው ውስጥ ያለው ይሄን ነገር ነውና ይመስላችኋል። ይሄ ሪዝኑ ነው ብዬ የማስበው ቀደም ስጦታ ሲያነሳ የነበረው አንዱ ሶሻል ሚዲያ ነው። እኛ የውሸት ኑሮ ሶሻል ሚዲያ ላይ ስለምንኖር ወደ ቸርች ስንመጣ ወደ ቤተክርስቲያን ስንመጣ ራሳችን ሪል ራሳችንን ስለምንመጣ ሰዎች እሱን የማይፈልጉ ይመስለናል። እኛም ራሳችንን ብዙ ጊዜ አንፈልጉ። አሁን እንዳነሳሁት ምሳሌ እኔ እግዚአብሔር አይፈልገኝም ስለሚሉ ይመጣሉ። ሲመጡም እንደዚህ ይመስላቸዋል። ሌላው ምክንያት አድርጌ የማነሳው ደግሞ ብዙ ጊዜ ከአገልግሎት ውጭ ቢሆኑ ይሄ ሪዝን ብሎ የሚመጣው ከልጅነታቸው ጀምሮ ነው የሚመጣው። ልጅ ቤተክርስቲያን ላይ ያደጉት ልጆች በጣም ትናንሽ ልጅ ሆኖ እያሉ ጸሎቱን ካን ሳያውቁት አገልግሎት ይሰጣቸዋል። ከዛ በኋላ ኢንክሉድ ይደረጋል፣ ወደ ቸርች ይመጣል። ይህንን ያላገኙ በተቃራኒው ደግሞ ከልጅነታቸው ጀምሮ እንደማይፈለጉ እግዚአብሔር የማይፈልጋቸው አድርጎ ይመጣሉና ይሄ ችግር ያመጣው ሪዝኖቹ ናቸው ብዬ አስባለሁ። ይህን እንዴት እንዲቀርን ማድረግ እንችላለን የሚሉ ላይ ስመጣ ይሄ ዮሐንስ ምዕራፍ 4 ስናነብ ከቁጥር 6 ማንበብ ፈልጋለሁ። መጀመሪያው ስንሄድ ኢየሱስ በጣም ረጅም መንገድ ሲሄድ ነበርና ከቁጥር 6 ምን ይላል? ኢየሱስም መንገድ በመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ ይላል። ረጅም መንገድ እየሄደ ነበርና ሄዶ ተቀመጠ። እየደከመው ነበር፣ ግን ደክሞት እያለው እንኳን እቺን ሴት ከመፈለግ ወደ ኋላ አልተመለሰ። ጠበቃት፣ እስክትመጣ ድረስ ጠበቃት። ስትመጣ ውሃ ጠጪኝ አላት። እና ማድረግ ያለብን አንደኛው ይህንን ነው። ቀጥለንም ስናነበው ደግሞ ኃጢአቷን አይደለም የነገራት። አንቺ እኮ 5 ባል አለሽ፣ ይሄ ከ6ኛ ባልሽ ያልሆነ ጋር እየኖርሽ አይደለም አላላትም። ጭራሽ መጣችና ውሃ ጠጪኝ አላት። እንዴት ጠይቀኛለህ ስትለው እኔ ምጠይቅሽ ማን እንደሆንኩ ብታውቂ ትጠይቂ ነበር፣ እኔ ደግሞ ለዘላለም እንድጥምሽ የማያደርገውን ውሃ ሰጥሽ ነበር አላት። ከዛ በኋላ ኢንተረስትድ እየሆነች መጣች። በደካማ ጎኗ አይደለም፣ በኃጢአቷ ምክንያት አይደለም፣ ከሰዎች እንድትለይ ያደረገበት ምክንያት አይደለም። ሄዶ እሷን ያገኛት በፍቅር ነው የተቀበላት። ሄደና እኔ የዘላለም ሕይወት ሰጥሻለሁ እኔ መሲህ ነኝ ብሎ ሲነገራት ፈለገች፣ እውነትም አወቀች። ኃጢአቷን ሲነገራት አንተ እውነትም መስህን አለች። አሁን እንዳገኛት መጀመሪያ ራሱ አንቺ እኮ ኃጢአተኛ ነሽ ሰዎቹን ካራቁሽ ቢላት ውሃውን የምትቀዳውን ትታ ትሄዳለች። ኢየሱስን መቀበሏ ሳይሆን እንደ ሄዳ ለሰዎች ምስክርነት ከምትሆን ይልቅ በጣም ትታ ትሄዳለች፣ ከዚህ ትወጣለች። እና ለሰዎች አንደኛው ማረድ ያለብን ከሱ ነው መማር ያለ። ኢየሱስ በፍቅር ነው የተቀበላት። ሁለተኛ ፖይንት አድርጌ ማንሳት የምፈልገው የኔ ምሳሌ ላንሳ። ገና ከልጅነታችን ቸርች ስላደገን ቤት እያለን እንድናጠና፣ እንድንዘምር፣ አገልግሎት ላይ እንድንሳተፍ እንደረጋለን እና ወደ ቤተ ክርስቲያን ስትሄድ አትፈራ። ያደግክበት ቸርች ሲሆን ልጁን ካን ብትሆን የሚያውቅ ሰው አይስቅብህም። ከአገልግሎቱ ውጭ ያደርገ ኢንክሉድ ያደርጉሃል። ኢቨን አሁን እዚህ ያለሁት ብዙ ቸርቾች ላይ እያየሁ ያለሁት ልጆችን ኢንክሉድ ያደርጋል። ኢቨን መምራት የማይችሉት ልጆች እንዲመሩ ያደርጓቸዋል።
ጥቅስ አማርኛ ማንበቡ እንኳን የሚከብዳቸው ጥቅስ እንዲያነቡ ይሰጣቸዋል። ከዛ በኋላ እየተለማመዱ ይመጣሉ፣ ወደ አገልግሎት ይመጣል። ይሄ መሰራት ያለበት ከቤት ጀምሮ ቤተሰቦች ልጆቻቸውን አገልግሎት ላይ ማሳተፍ አለባቸው። የራሳቸው የመጽሐፍ ቅዱስ ጥናት ሊኖራቸው ይገባል። ልጆች ክንት ከሌላቸው የሚያጠኑትን ነገር ካላወቁ መጽሐፍ ቅዱስን ካላወቁ ወጥቶ ማገልገል አይችልም። ሌላው ሶስተኛ አድርጌ ከዚህ ጋር አገናኝቼ ማንሳት የሚፈልገው አንድ አባባል አለ። the best way to learn is to teach ይባላል እና ከእሱ ጋር ሳገናኘው እንዲያስተምሩ ሲደረጉ እነዚህ ልጆች ይማራሉ። የእግዚአብሔርን ፍቅር እግዚአብሔር ፍቅር ነው ብለን ማውራት እንችላል። ፍቅሩን ለማያውቀው ሰው ግን መናገሩ ከሌላ ግጥም እንደማንበብ ወር ዘፈን ከፍተህ ልታሰማው ከሱ አይለይም ብዬ አስባለሁ። ይህንን ፍቅር ማወቅ አለባቸው፣ መለማመድ አለባቸው። ፋውንዴሽኑን እግዚአብሔር ላይ የእግዚአብሔር ፍቅር ላይ ያላደረገ ልጅ እኔ እግዚአብሔር ይወደኛል ማለት አይችልም። ፍቅሩን መጀመሪያ ማወቅ አለበት። ሲመጣ የእግዚአብሔርን ፍቅር ሲያውቅ ነው። ስለቺ ሳማራዊት ሴት ስናስብ ተረዳች፣ ለእሷ እንደራራላት የተረዳች ፍቅሩ ሲያሳያት ነው የገባት። ፋውንዴሽኗ ከሱ ነው የጀመረው፣ ከዚህ ቤት ነው የጀመረው። ለዚህ ልጆች ይሄ ፋውንዴሽናቸውን ማግኘት አለባቸው፣ ፍቅሩን መረዳት አለባቸው። የራሳቸውን ጥናት ከእግዚአብሔር ጋር የሚያሳልፉትን ነገር ሲኖራቸው፣ በፍቅር የተሞላ ህይወት ሲኖራቸው ይመጣል። ለዛ ነው ኢየሱስ የሞተልን ገና ኃጢአተኞች ሳለን ነው የሞተልን። ጳውሎስ ወደ ለሮሜ ሰዎች ሲጽፍላቸው ኃጢአተኞች ሆነን ሳለን ኢቨን ወደኛ ስናመጣ ደግሞ ሳንወለድ ገና ኃጢአት ለወደፊት ለምንሰራው ኃጢአት ነው የሞተልን። ይህንን ፍቅር የገባው ሰው ከአገልግሎት አይመለስም። ይህንን ካወቁት ይመለሳሉ። እኔም ወደዚህ እንድመጣ እያደረገኝ ይህን ፍቅሩን እንዳያደረገኝ ያሳለፍኩት ነገር ነው። ቸርች ላይ ሰዎች ወጣትና ትላልቅ ሰዎች ላይ ያለው ነገር የተኮራረፉ ይመስላል። ልጆች ትላልቅ ሰዎችን አያወሩትም፣ ይመለሳሉ። ትላልቅ ሰዎች ደግሞ ወጣት ናቸው ብሎ እዛው የሆነ ነገር ይሰጧቸዋል እነሱና ይሄ ጋፕ ካልተሰበረ አይመጣም። ኢየሱስ ወደ ሳምራዊት ሴት ሲመጣ ብዙ ነገር ነው አልፎ የመጣው። ሳምራዊያን የተባሉትና አይሁድ አያወሩ። ኢቨን የሚያመልኩበት ቦታ እንኳን የተለያየ ነው። ሲጠይቃቱ እንኳን ምን አለችው? እናንተ እዛ ነው የምታመልኩት፣ እኛ እኮ የራሳችን አለን አለችው። በጣም የተለያዩ ናቸው። ሶስተኛው ደቀ መዛሙርቶቹ መጥቶ ሲያዩት ከሴት ጋር እያወራ ነው አሉት። ብዙ ነገር ነው ሰብሮ ወደ ህይወቷ የመጣው እና ይሄ መምጣት አለበት ለሰዎቹ፣ ለትላልቅ ሰዎች፣ ለወጣቶች ወይም ደግሞ እኛ ወጣቶች ሆነን ለሰዎች ብሔራገን የምናስቀምጣቸውን ነገሮች ለዚህ ፍቅር ብለን ሰብረን ወደ እነሱ መሄድ አለበት። ስናሳያቸው ይመጣሉ። ይሄ አውትካስትን አያስቡትም። እነዛ ቢሆን ሌላ መጨረሻ ላይ ማሳለፍ ፈልገው አሁን እዚህ እያለን እንኳን እኔ ከዚህ ውጭ ብታረጉኝ አታውራ ብትሉኝ የሆነ የሚሰማኝ ነገር አለ። ከዚህ በጣም ትንሿ ነገር ነው የሚመጣው። ጓደኞች አብሮ እየሄዱ በቃ እንዳያወሩት ቢያረጉት ሀሳቡን ባይቀበሉት አንተ ዝም በል ቢሉት ከዚህ ነው የሚመጣው። ቢልድ የሚደረገው ከዚህ ነው። የምናደርጋት አገልግሎታችን ወርሺፕ ያላት መጀመሪያ ያነሳናት እያንዳንዱ ውሏችን ነው ያለው ለሰዎች ፍቅሩን ማሳየት ወደዚህ ትክክለኛ መሰዊያ የሚያመጣ ነገር ስለሆነ ስለ መስራት አለብን ብዬ አስብ። በጣም በጣም መጨረሻ ላይ በተለይ ያነሳው ነገር አምልኳችን እዚህ ቤዝ አድርጓል መሬት ላይ እና የአምልኮ ቅድም ወደ አንድ ፖይንት ነው ሁሌ የሚወስደን በቃ ከእግዚአብሔር ጋር ያለ ነገር ብቻ እና ሰዎች ግን እዚህ ስላልተቀበል የሆነ ቸርች እጅ አላ አይደለ የራሳቸው ግሩፕ ስለሰሩ እነሱ በቃ የሚግባቡት እርስ በርስ ነው። ስለዚህ በቃ ቸርችም አይፈልገኝም፣ በቃ ኖርማል ተሳታፊ ይሆናለሁ። ሰንበት ትምህርት ሊያልቅ ሲል ደርሳለሁ፣ ሀሳብ ስጥን መባል አልፈልግም። ስለዚህ በዛ ሰዓት ደርሼ ስብከትና ጨርሼ መዝሙሩን ጥሩ ሆኖ ሰብቼ ሰው ሰላም ሳልን ምናምን ወደ ቤት ይሄዳል። ትክክል አይመስሉም። ግን አሁን እነሱ ስታያቸው ማለት እንዴት መሰለ አለመፈለግ በጣም ትንሽ ከበድ ይላል፣ ያማል አንዳንዴ እና በጣም የሚከብድ ነው። እና በተለይ ደግሞ አይታ ከሆነ የእኛን ካልቸር ብዙ ጊዜ በቃ ሰውን የምናውቀው የሆነ ግሩፕ ምናምን ነገር ካልሆነ በቃ ቀርበን እንደዚህ በፍቅር ምናምን ክርስቶስ ሌሎችን ሳይ በነበረው መነጽር ሌሎችን ማየት ነው ብዙ አልተለማመድ ነው። አይ ቲንክ የሚጎለን እና እንደው ያስፈልገናል እኔ ራሱ ብዬ የማስበው በቃ ክርስቶስ ሌሎችን ሳይ በነበረው ልብ በቃ በሱ አይነ ሌሎችን ማየት እንዴት መታደል መሰለ። ምክንያቱም በቃ እሱ አይፈርድም፣ ግን በቃ ወደ ትክክለኛ ነው ሲመራቸው የነበረው። እኛ
ግን በቃ የሆነ ቅድስናችንን ባላንስ ላይ እናወጣና እኔማ ከእንትናማ የተሻልኩ ነው እንለና እሱን በቃ መቀጥቀጥ ነው። ተረዳኸኝ? ያዕቆብ ግን 2:12 ላይ ስታነብ ምሕረት ከፍርድ ታየላለች ነው የሚለው እና ያንን መረዳት ነው ሞር እንደው የሚቀርቡት ሰዎች ይሄ የሚጠፋው ሰው ሳይሆን እኔ እንደው በጣም ያሳስበኝ እንዲጠፋ የሚያደርጉት ያንን ሰው የማይፈልጉት ሰዎች የነሱ ችግሩ ማለት የኔ በእኔ ምክንያት እንደዛ የሚጠፋ ሰው የኔ ችግር ነው ሰው ታየ። ስለጠፋው ልጅ እያስታወስኩ ነበረ። አንተ ከዚህ በፊት በዚህ ቶፒክ የሆነ ቦታ አውርተን ነበረ። የጠፋውን ልጅ ታሪክ ስናስታውስ ወይ ስናወራ ስለ ወንድሙ ላይክ በደንብ አስባችሁ ታውቃላችሁ? ቅድም ብለሃል አንተ የአባቱን ልብ አላገኘም ይህ ልጅ። ምክንያቱ ራሱን ሚዛን ላይ ያስቀምጧል ከጠፋ ወንድም ጋር እና ከሱ እሻላለሁ አባቴ ቤት ነው ያለሁት። ስለዚህ ያንን ስራ በመስራት በመፍጋት የሆነ ከወንድሙ ጋር ኮምፒቲሽን ነው የሚመስለው። ባይደዋይ ግን ይህ ልጅ አባቱን ይወደዋል ብላ ታስባለህ? ራሱን ነው የሚወደው እንጂ አባቱን አይወደውም። ምክንያቱ ሲሰራም የነበረው ሲፈጋም የነበረው ራሱን ቫሊዴት ለማድረግ ለራሱ። ምክንያቱ ወንድሙ ሲጠፋ አባቱ ምናልባት ከስቶ ሊሆን ይችላል በጣም በማልቀስ በማዘን አንድ ቀን ገብቶ ኮንሶል አላደረገውም። ሲመጣ ራሱ የአባቱ ደስታ አላስደሰተው። ላይክ ይህን ማለት ገረመኝ ፐርስፔክቲቭ። ምክንያቱም እኛ በቤተ ክርስቲያን ውስጥ የእግዚአብሔርን ልብ የክርስቶስን ልብ ስላላገኘ ሁል ጊዜ ሰዎችን ላይክ ይሄ እንደ ጉቶ እናደናቅፋለን ወይ ደግሞ ከውጭ ብቻ እንዲሆኑ። ለምሳሌ ትላንትና በኃጢአት ልምምድ የምናውቀውን ሰው ያ ሰው ንስሐ ገብቶ ከእግዚአብሔር ጋር ሰላም ፈጥሮ ወደ ቤተ ክርስቲያን ቢመለስ እንኳን ያንን ሰው ለመቀበል ፈቃደኛ አይደለም። እንትን የሚያረብ ሰው የሚያውቀው ሰው ተብሎ በቃ ኦልሬዲ በዛ ታርጋ ተለጥፎበታል። ኦልሬዲ በዛ ነው ሌቭል የምናደርገው እንጂ ተመልሶ እሱ እኮ ከእግዚአብሔር ጋር ጨርሷል። እንግዲህ ከኛ ከእያንዳንዳችን ጋር ብቻ አይጨርስ። እውነቴን ነው። እና ያንን ለመቀበል በቃ የክርስቶስን ልብ ብላል አንተ ያንን የእሱን ልቡን እስካላገኘን በቃ ማለት የልጁ መጥፋት ግዳር አልሰጠውም ለወንድሙ ሊሰጠን ይገባል። ሲመጣ ነው እንደውም የተቆጨው። ሲመጣ ነው የተቆጨው ማለት ብዙ ጊዜ ወንጌል ጥረት ብለን እንወጣለን አይደል? ትራክት ይዘን እውነት ድራይቭ የሚያደርገን ምንድን ነው? የነፍሳት ፍቅር ነው ወይስ ቸርቿ የሆነ መርሃ ግብር አዘጋጅታ ስለላከችን ነው? ያ ነው በደንብ መታየት ያለበት። እንደዛ ነው እውነት ማለት ክርስትና ህይወት ባይዘይ ክርስቶስም አንተን ሲፈርድህም ጎሽ እንትን ሲልህም እኮ ከኔን ከማን ጋር አነሳስሮኝ አይደለም ወይ እኔ በቃ የልጁ ሰርቅ ነው አይደል የሸፈነ በቃ ፉሊ። ስለዚህ እሱ አንተን ከዛ ጋር እስካላወዳደረ ድረስ አንተ የሆነ መጥፎ እኮ ነው ይሄ። አንዳንድ ጊዜ አንተን ራሱ ይገልሃል። ይሄ ምንድነው ይሄ ሴንስ ኦፍ ፎልስ ሴኩሪቲ የሚባል ነገር አለ አይደል? ይሄ የውሸት ደህንነት ጎን ላይ ያለው ሰው ካየ ከሱ ትንሽ ከተሻልክ የሆነ በቃ አንተ ራስ ይበላል እኮ እንደነቀድ ነው በቃ ይበላል ያ ነገር። እና በደንብ ሌሎችን ማስጠጋት አለብን። ላይክ በቤተ ክርስቲያን ውስጥ ለሌሎች በቃ ፍቅር ሊኖረን ይገባል፣ አዘኔታ ሊኖረን ይገባል፣ ልናስጠጋ ይገባል። እንደው ሜንተርሺፕ ፕሮግራሞች በተለይ ለወጣቶች ከተለቅ ያሉ ሰዎች ሜንተር ቢያረጓቸው፣ ቢያስጠጓቸው፣ ቢያዋሯቸው ገባ ላይክ ባንገፋ ማንም አይደለንም። በእግዚአብሔር ቤት እስካለን ድረስ ሁሉም ሰው እኩል ነው። ስለዚህ ማስጠጋት፣ ሳፖርት ማድረግ። እኔ ግቢ ያለው አንድ ልጅ በጣም አስታውሳለሁ። ስትመጣ ማንን ማግኘት እንዳለባት ማስታወሻ ይዛ ትመጣለች። ፌሎ ላይ ማስታወሻ ይዛ ትመጣለች። ካንተ ጋር እያወራች ኦኬ ዛሬ እንትናን ማግኘት አለብኝ ቻው ብላ ትሄዳለች። ከዛ እሱን ታገኛለች፣ ታወራዋለች። በተለይ የጠፉትን ልጆች በቃ እንዲህ እንትን ብላ አውጥታ በጣም የሚገርም መለመድ ያለበት ተግባር ነው። ስለዚህ በቤተ ክርስቲያን ውስጥ እኛ ሳልናቅ የሚጠፉ ብዙ ሰዎች አሉ እየተባሉ። ስለዚህ ይህን እንድናደርግ እግዚአብሔር ይርዳል። አሜን። እግዚአብሔር ይርዳል። ያው በጣም ብዙ ነገሮችን አንስተናል። እያንዳንዱ እንደ ፖይንት ወስደን ራሱ ህይወታችን ላይ ብናደርገው በጣም ብዙ ለውጥ ማምጣት እንችላለን እና እግዚአብሔር ይርዳን እንደዛ እንድንሆን። ምናልባት ይህን የምትመለከቱ የቤተ ክርስቲያን ሽማግሌዎች ልትሆኑ ትችላላችሁ፣ ወጣቶች፣ ወጣት መሪዎች
በቤተ ክርስቲያናችሁ የተረሱ የሚመስሉ ወጣቶች እነማን ናቸው? መጥተው የሚሄዱ ሳይታዩ እግዚአብሔር የሚፈልጋቸው የማይመስላቸው ቤተ ክርስቲያኗ የማትፈልጋቸው ያህል የሚሰማቸው እንደገና አይታወቅም ስታቸውንም ደግሞ እኮ ደብቀው እኮ ደግሞ ግን ከሌላ ቦታ ሲመጡ ብዙ ያገለግሉ የነበሩ ይኖራሉና እስቲ እነሱን የመፈለግ ጊዜ እንውሰድ። አናውቅም እነማን እንደሆኑ። አንዳንዴ በለበሱት ልብስ ማናስጠጋቸዋሉ በሽታቸው ምናምን። ኢየሱስ ያንን ሁሉ አላት ደክሞት ነው የሄደው አይደል? ብቻውን ሆኖ ደቀ መዛሙርቱ ሌላ ቦታ ሆኖበት ቦታ ነው። ይቺ ሴት ማንም ማይፈልጋት ከሷ ጋር ታይቶ የሰው ጥርስ ውስጥ መግባት የማይፈልጉ ብዙ ሰዎች አሉ። ቅድም እንደተባለ እነሱ ሁሉ ዘሎ እዛ ቦታ ይደርሷል። ስለዚህ አይዟችሁ ለምን ከዛ ሰው ጋር ሆነ አትባሉ። ሲጀመር ግን የክርስቶስ ፍቅር የገባው ሰው ይሄንን እነዚህ ነገሮች ይይዙታል ብዬ አናም በቃ ጥሶ ምንም የሚከለክለን ነገር የለም። እና ምናልባት ደግሞ እንደገና አንፈለግም ብላችሁ የምታስቡ ደስ በሌማድ ብቻ ቸርች ቤተክርስቲያን እየሄዳችሁ እንደገና በቃ ምንም ስለማላገለግል ምንም ችግር የለውም በፈለኩበት ሰዓት ብሄድ ብመጣ እኒል አይነት ህይወት ውስጥ ያለ እግዚአብሔር በቤታችሁ ባላችሁበት ቦታ ለአምልኮ ይፈልጋቸዋል። በእውነት በመንፈስ እንድታመልኩት በእውነት በመንፈስ እንድናመልከው ነው ይህንን ጥሪ የቀረበልንና በእውነት እኛ ራሱ ከኔ ጀምር እዚህ ጋርም ስናገር ስለንቀረጽ ብቻ አይደለም ግን ከዚህ ስንወጣም ቢሆን አምልኳችን እንዲጀም በእውነትና በመንፈስ ማምለክ እንድንችል እግዚአብሔር ይርዳን። እንግዲህ ተመልካቾቻችን የውይይት ጊዜያችን ይህን ይመስል ነበረ። እንግዲህ ከቀጣይ ፕሮግራሞቻችን ጋር አብራችን ሁኑ። እግዚአብሔር ይባርካችሁ። በነበረን ፕሮግራም እንደተባረካችሁ ተስፋ አደርጋለሁ። ብዙ እንደተማራችሁ ተስፋ አደርጋለሁ። አሁን ደግሞ በአዲስ መልክ በተቃራኒ ጾታ የፍቅር ግንኙነት ርዕስ ስር ለየት ያለ ፕሮግራም ይኖረናል። ማንን ነው ማገባው በሚል ዋና ርዕስ የተለያዩ ጥያቄዎች ይነሳሉ፣ ውይይቶች ይደረጋሉ። ይህንን ደግሞ ፕሮግራም የሚወስዱልን ኤልቤቴልና ሲስተር ሄለን ይሆናሉ። እንግዲህ ወጣቶች በዚህ ዙሪያ ብዙ እንደምትማሩበት ተስፋ እናደርጋለን። ጊዜውን አሁን ለነሱ እንሰጣለን። እንደምን አላችሁ ተመልካቾቻችን? ይህ በሆፕ ወጣቶች ተዘጋጅቶላችሁ የሚቀርበው ጉልቻ የተሰኘው ፕሮግራማችን ነው። ዛሬ የሚጀምረው ይህ ፕሮግራማችን ለሚቀጥሉት ተከታታይ ሳምንታት የምናቀርብላችሁ ሲሆን ከትዳር ቅድመ ዝግጅት ጀምሮ እስከ ትዳር ውስጥ የሚገጥሙንን የተለያዩ ርዕሰ ጉዳዮች የምናነሳበት የምንዳስስበት ግሩም የሆነ የወጣቶች ፕሮግራም አዘጋጅተንላችኋል። ለዚህ ፕሮግራም ብቁ ናት ብለን ያሰብናትን የትምህርት ዝግጅቷ፣ የስራ ልምዷ ለወጣቶች አስተማሪ ነው ሬዲ ናት ብለን ያሰብናትን ሲስተር ሄለንን ይዘንላችሁ ቀርበናል። ሲስተር ሄለን በአዲስ አበባ የጤና ቢሮ የሴቶችና የህፃናት ጉዳይ ዳይሬክተር ስትሆን በዚህ ፕሮግራም እንግዲህ ወጣቶችን የሚያስተምሩ የሚገነቡ ልምዶቿንም ሼር የምታደርግበት ጥሩ ጊዜ የምናደርግ ይሆናል። እኔ ደግሞ ፕሮግራሙን በማስተዋወቅ ከእናንተ ጋር አብሬ የምቆየው ኤልቤቴል እሆናለሁ። ስለዚህ ሲስተር ሄለን እንግዲህ ራሷን ታስተዋውቅልናለች። ለዚህ ፕሮግራም ለወጣቶች በትዳር ዙሪያ ከትዳር ጀምሮ ለሚገጥሙ ለእያንዳንዱ እክሎች ካለሽም ኤክስፒሪየንስ ካሳለፍሻቸውም የኑሮ ውጣ ውረዶች ውስጥም የምታስተላልፊልንን ነገር እንግዲህ በጉት እንጠብቃለንና እንግዲህ ጥያቄዎቻችንን ከመጀመራችን በፊት ሲስተር ሄለን ለወጣቶች በራስሽ አንደበት ምን ትመስላለች? እሺ፣ አመሰግናለሁ። ይህንን እድል በማግኘቴ ከልብ እግዚአብሔርንም አመሰግናለሁ። ይህንን ፕሮግራም ያዘጋጃችሁትን እናንተን ማመስገን እፈልጋለሁኝ። ሄለን ያው ማናት የሚለው እድገቷ በአድቬንቲስት ትምህርት ቤት አቃቂ አድቬንቲስት ሚሽን ትምህርት ቤት ውስጥ ነበረ ያደግኩት። ከዛ በኋላ በነርሲንግ ስኩል ከገባው በኋላ ያው የቤተ ክርስቲያናችን ፓስተር ዩነትን ከፓስተር ተመስገን ጋር ያኔ ግን ያው ተማሪ ተመስገን ጋር ነበረ ይሄንን ህይወት የጀመርኩት። ከዚህ ትዳር 3 ልጆች አሉኝ። 2 ሴቶችና 1 ወንድ ልጅ እናት ነኝ። በህይወት ዘመኔ ካየሁት ልምዶች እንደገና ደግሞ በስራዬ ከሚያጋጥሙኝ አንዳንድ በተለይ
አሁን በምሰራበት ዳይሬክተር ሆኜ የምሰራበት ስራ ብዙውን ጊዜ የማህበራዊ ችግሮችን የምንዳሰስበት ከጤናው ጋር በተገናኘ ሆኖ ግን ማህበራዊ ችግሮችን የምናይበት ነውና በጣም ብዙ ከባድ የህይወት ውጣ ወረዶች ያሉበት ይሄንን ውጣ ወረዶች ደግሞ እንደ ከተማ ሌላ ከቤተክርስቲያን ውጭ የሆነ ሰው ብቻ ሳይሆን የቤተክርስቲያንም ሰዎች መንፈሳዊ የሆኑ ሰዎችም ክርስቲያኖችም በዚህ የህይወት ውጣ ወረዶች ውስጥ ስለሚያልፉ ወጣቶች ደግሞ በብዛት ለእንደዚህ አይነት የህይወት ውጣ ወረዶች ተጋላጭ የሚሆኑባቸው ምክንያቶች ስላሉ ቤተክርስቲያን ይሄንን አስባ ወይንም ደግሞ ይሄ ሆፕ ቻናል ይሄንን ፕሮግራም ልጆቻችን ቢያውቁ ቢማሩ ቢረዱ ብለው ያሰቡበትን በማዘጋጀታቸው ከልብ እያመሰገንኩኝ በጣም በዚህ የህይወት ክህሎት እንጂ እና ካለኝ ደግሞ ያለኝ የትምህርት ሁኔታዎች ተቀራራቢ ነገሮች ስላሉት እንጂ በተለየ መልኩ በጣም ልዩ ኤክስፐርት አድርጋችሁ የምጠብቁኝ ነገር ሆኖ ሳይሆን ቢያንስ ግን እንደ ቤተክርስቲያናችን ወይንም ደግሞ በራሴ ማሳሰብ ካለኝ ልምድ ባካፍል የተሻለ ነገር መናገር እችላለሁ ብዬ አስባለሁ። እንግዲህ ይጠቅማቸዋል ብዬ አስባለሁ። በማንኛውም መንገድ ከዚህ ፕሮግራም ባሻገር ቤተክርስቲያንም ይሁን በግልም ይሁን ማናገር የምትፈልጉ ሰዎች ካላችሁ እድሉን መስጠት ራሱ እንደምፈልግ መነጋገር መወያየት እንደምፈልግ መግለጽ እፈልጋለሁ። አመሰግናለሁ። ከልብ ነው አመሰግናለሁ። እሺ ሲስተር ሄለንን እንግዲህ ሰምታችኋታል። ራሷን በተወሰነ መልኩ ለመግለጽ ሞክራለችና ሲስተር ሄለን እንግዲህ ትሁት ስለሆነች ስለራሷ ብዙ ማውራት የማትፈልግ ሴት ስለሆነች ነው እንጂ ከዚህ በላይ ልትናገራቸው የምትችላቸው ብዙ የህይወት ልምዶች ያሏት ናትና ከዚህ የህይወት ልምዶቿ እንግዲህ የምንቀስም ይሆናል። እንግዲህ ሲስተር ሄለን ካልተናገረችው አንድ ነገር ልናገርና ጓደኛዬ በቅርቡ ስለ ሲስተር ሄለን የነገረችኝን ልንገራችሁ። ምን አለች እቺ ጓደኛዬ? አሁን አግብታ የልጅ እናት ሆናለችና ቃል በቃል ያለችኝ ሲስተር ሄለን ባትኖር ኖሮ የባሏን ስም ጠርታ አላገባውም ነበረ ነው ያለችው። ከልጅቷ ጋር ሲስተር ሄለን ጥሩ ግንኙነት ነበራቸውና ልጅቷ በሪሌሽንሺፕ ጊዜ በነበራት ውጣ ወረዶች ከሲስተር ሄለን ጋር ነበረ ካውንስል ስታደርግ የነበረውና እቺ ሴት ያኔ ሲስተር ሄለንን አግኝቼ ባላማክራት ኖሮ ዛሬ ላይ ባሏን እንደማታገባውና የልጆች እናት እንደማትሆን ስትነግረኝ ነበርና እንደዚህ አይነት ብዙ ልምዶች በቤተክርስቲያን ውስጥ በጣም ብዙ ወጣቶች ከሲስተር ሄለን ጋር ባላቸው ግንኙነት እሷም በተለያዩ ቀናቶች በመናደርገው ፕሮግራም ላይ ይሄንን ኤክስፒሪየንሷ እንደምትናገር ተስፋ አደርጋለሁና እሷም እንዳለቻችሁ መታችሁ ማማከር የምትችሏት የብዙ ልምድ ባለቤት እንግዲህ ከዚህ የልምድ ውቅያኖስ ውስጥ እየቀሰፍን እየጨለፍን የምንማማርና የወደፊት ህይወታችንን እንግዲህ የምንመሰርት ይሆናልና በዚህ ፕሮግራም ብዙ ወጣቶች እንደምትጠቀሙ ተስፋ እናደርጋለን። ወደ መጀመሪያው ጥያቄ እንለፍ። አሁን በተደጋጋሚ እየሰማናቸው ያሉ አስተሳሰቦች አሉ በትዳር ዙሪያ። ትዳር ለምን ያስፈልጋል? ትዳር ባላገባስ የሚሉ አስተሳሰቦችን በተደጋጋሚ እየሰማን ነው። ለዚህም እንደ ሪዝን ሲያቀርቡ የምንሰማቸው ዘፍጥረት ላይ እኮ እግዚአብሔር አዳምን ሰው ብቻውን ይሆን ዘንድ መልካም አይደለም ያለው የምርም አዳም ብቻውን ስለነበረ ነው። አሁን ግን በዙሪያ በጣም ብዙ ሰዎች አሉ ሰው ብቻውን የሚሆንበት ምንም አይነት ሚንስ የለም፣ ስለዚህ ሰው ብቻውን አይደለምና ባላገባስ የሚሉ አንዳንድ ሰዎች አሉ። ሌሎቹ ደግሞ የተለያየ ምክንያቶችን ሊያቀርባሉ። ትዳር ውስጥ ያለን ኮሚትመንት ሪስፖንሲቢሊቲን በመፍራት ትዳርን ኖ የሚሉ ሰዎች እንዳሉ እንመለከታለን። ሌሎችም ደግሞ እንደዚህ ብሬክአፕ በማድረግ ሪሌሽንሺፕ ውስጥ እየገቡ እየወጡ በመዛል ምክንያትም በቃኝ ትዳርን የሚሉ ሰዎች አሉና የምር ትዳር ውስጥ ምን የተለየ ነገር ቢኖር ነው እግዚአብሔር ራሱ ይህንን ተቋም አቋቁሞ እንድንገባበት የፈለገው? በጣም ጥሩና ሰፊ ጥያቄ ነው። ባለን አጭር ጊዜ ይህንን መልሳለሁ ብዬ ባላስብም ግን መሰረታዊ የሆኑ የእግዚአብሔር ፍላጎቶች ከትዳር ምንድን ናቸው የሚሉትን ማንሳት ፈልጋለሁኝ። እንዳነሳኸው በዘፍጥረት ላይ 2:18 ላይ እንደምንመለከተው ሰው ብቻውን ይሆን ዘንድ መልካም አይደለም ማለት
እንስሳቶች ከተፈጠሩ በኋላ አዳም ብቻ ነው የተፈጠረው። ሲያይ አዳም ጎዶልነት እንደተሰማው እግዚአብሔር ያውቃልም። ኢቭን በእግዚአብሔር ፕሬዘንስ አለ አይደል? እግዚአብሔር አብሮት ነበርና ያ አዳምን ሙሉ በሙሉ በቃኝ ብሎ እንዲኖር እንደማያደርገው ስላወቀም ነው ሔዋን እንድትፈጠርለት የሆነበት ዋናው ምክንያት። እግዚአብሔር መልካም አይደለም ብሎ ካለ መቼም እኛ ሰው ብቻውን ይሆን ዘንድ መልካም አይደለም ካለ ብቻ መሆን መልካም ነው ብለን አንነሳው። ሌላው አሁን ብዙ ሰው አለ ብለን ልናስብ እንጂ ጓደኞቻችን አሉ። ይሄ ግሩፕ ሞቅ የሚያደርግ ጀማ አለ። በቤተክርስቲያን ቢሆን ግሩፕ አለ። በቤታችን አካባቢ ቤተሰቦቻችን አሉ። ምናምን የተለያዩ ሰዎች አሉ። ይሄ በቂ ነው ወይ ብለን ስናስብ በእርግጠኝነት በቂ አይደለም። እንደው ራሳችን እንኳን ስንመለከት ከልጅነታችን ጀምረን እዚህ ለመጣንበት እድሜ ስንት ጓደኞች ነበራት በህይወታችን ያሳለፍነው? ኤሌመንታሪ ላይ ስንት ጓደኞች ነበሩን? ሃይስኩል ስንማር ስንት ጓደኞች ነበሩን? በዩኒቨርሲቲ ስንት ጓደኞች ነበሩን? በስራ ዓለማችን ስንት ሰዎች አብረውን ነበሩ? እነኚህ ሰዎች እኮ ዛሬ ተንጠባጥበው በህይወታችን ውስጥ እስከ ዛሬ የመጣ ሰው እርግጠኛ ነኝ ወይ የለም ወይ በጣም በሆነ አጋጣሚ ያልተለያየናቸው ጥቂት ሰዎች አሉ። እነኚህ ሰዎች ስንመለከት የራሳቸው ህይወት ያላቸው ሰዎች ናቸው እንጂ ከኛ ጋር ተጣብቆ ያለ ሰው በእርግጠኝነት መናገር አንችልም። ይሄንን በሌላ ግሩፕ የምናገኘውን ደስታ ከትዳር ውስጥ እናገኘዋለን ወይ ብለን ስናስብ ፈጽሞ የኖርን ሰዎች ከጓደኞቻችን የምናገኘውና ከትዳራችን የምናገኛቸውን ደስታዎች ፈጽሞ ልናወዳድራቸው አንችልም። ስለዚህ እግዚአብሔር መልካም አይደለም ብሎ ያለውን ኖ መልካም ነው እነንትና አሉ ብለን ብንል እነንተናስ እኛን ይፈልጉናል ወይ? በዛ ልክ ወደ ህይወታቸው ውስጥ ይፈልጉናል ወይ? በዛን ያህል ኢምፖርታንት ነን ወይ? እነሱ ነገ ጠዋት ይሄ ግሩፕ የሆነ ቦታ ሲያበቃ ግሩፑ እንደማይንጠባጠብና እንደማይተውን ምን ያህል እርግጠኞች ነን? ትዳር ጓደኞቻችን ግን ስንመለከት በምንም ውጣ ወረድ ውስጥ ብንሆን ያንን ትዳር ከእግዚአብሔር ጋር የመሰረት ነው ትዳር በክርስቲያናዊ እግዚአብሔርን በመፍራት የመሰረት ነው ትዳር ከሆነ ምንም አይነት አውረሮች ቢኖሩ እግዚአብሔርን መካከላችን አድርገን በቃል የገባናቸውን ነገሮች ለመተግበር ነው የምናስበው። ልንቸገር እንችላለን፣ ልንታመም እንችላለን፣ የተለያዩ ነገሮች ትዳር ውስጥ ሊመጡ ይችላል። በዛ ሁላ ውስጥ አስቀጥለን ደስታችንን የምንፈልገው የዛን ሰው ደስታ የራሳችንን ደስታ ሜንቴን የምናደርገው ሰው ሙሉ በሙሉ ዓለም ያለ ቢሊየን ህዝብ አለ አይደለ? ከዛ ኢትዮጵያ ውስጥ ያለውን ወደ 100 ምናምን ሚሊየን ህዝብ አለ ስንመለከት ቤተሰባችን ጎረቤታችን ማለት at the end of the day ሁለታችን ብቻ ነን ያንን ቤት መስርተን አቆመን ልንኖር የምንችለው። ስለዚህ እግዚአብሔር መልካምነቱን የምናይበት ሁለታችን አንድ ላይ በመሆን ሌሎችን ባልንጀራህ እንደራስህ ውደድ እንደዚህ አድርግ ተብሎ የምንላቸውን ነገሮች ሰውን መውደድ የምንላቸውን ነገሮች ፕራክቲስ የምናደርግበት በተቀጥታ ማየት የምንችለው ከትዳር ጓደኛችን ጋር ብቻ ነው። ግልጽ መሆን የምንችለው ሙሉነታችንን ማንነታችንን ከዛ ሰው ፐርስፔክቲቭ እያሰብን መኖር የምንችለው ትዳር ውስጥ መሆን ብቻ ስንችል ነው። ስለዚህ እግዚአብሔር መልካም አይደለም ብሎ ሲለ በእውነት መልካም አለመሆኑን በህይወታችን ውስጥ ገብተን ስናየው ነው። እንዳልኳችሁ የመጣንባቸው ፕሮሰሶች ያሉንን በህይወት ዙሪያችን ሰው እናትና አባቱን ይተዋል ሲባል ከዛ በላይ መተው እኮ የምንዳፈረው ሰው የለንም ማለት ሌላውን ሰው ብንተው ምን ይመጣል ነው አይደል? በትክክል ብናስበው ጓደኛ ነው ከሆነ ይዘልቃል፣ ካልሆነ እሱም ካልፈለገን ራሱ ይቀራል። አብሮን ያለናት ጓደኛ ሶሪ ካለች በቃ እኮ ያበቃል እዛ ላይ ካልፈለገች። ትዳር ግን አስበንበት ለረጅም ህይወት ጉዞ ስለምንገባበት አልፈልግም የሚባልበት ነገር የለውም። በቃ በቃኝ እዚህ ጋር ደርሼ ደከመኝ ወይ ደግሞ ሳይለቻሽኝ አስጠላህ ምናምን የሚባልበት ነገር የለም። ምክንያቱም ስንጀምረው አስበንበት ነው የምንጀምረው። እግዚአብሔር አቅዶታል ብለን ነው የምንጀምረው። ብዙ ዓላማችንን ወደፊት የምናደርስበትን ድርግብ ተያይዘን እንዴት እናደርሰዋለን ብለን ነው የጀመርነው። መሀል ላይ ምክንያት ፈልጎ ደከመኝ የሚባልበት ነገር አይደለምና ያንን ከመጀመሪያችን በፊት ያሉት ፕሮሰሶች ላይ እንዴት መሆን አለበት የሚሉትን እዛ ጋር መልስ እናገኛለን። ግን ትዳር አስፈላጊነቱ በመጀመሪያ ደረጃ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ያለበትን የምናይበት ይሆናል። ብዙ ጊዜ ምናያቸው ፍቺዎች፣ ጸቦች ምናምኖችን አይተን ልንል እንችላለን። ያ ምን ያህል እኛ ከክርስቶስ ጋር ያለን መጣበቅ ነው፣ ከእግዚአብሔር ጋር ያለን ሪሌሽንሺፕ ምን ይመስላል፣ እውነተኛ መንፈሳዊ ህይወታችን በእግዚአብሔር እየተመራ ነው ወይ የሚሉትን ጥያቄዎች መመለስ ይጠይቃል። ያ ማለት ሰዎች አሁን ምናያቸው አንዳንድ ምንሰማቸው ነገሮች በአንድም በሌላም መልኩ
በራሳችን ምኞት መሄድ፣ በራስ ፍላጎት መንቀሳቀስን የመሳሰሉ ነገሮችን ያካትታል። ከእግዚአብሔር ምኞትና ፍላጎት በወጣ መልኩ የምናያቸው ነገሮች ናቸው። ሁለተኛው ትውልድን ማስቀጠል ነው። እግዚአብሔር ብዙ ተባዙ ምድርን ሙሉ ሲል የእግዚአብሔር ዓላማ ነው። የእግዚአብሔር ዓላማ ደግሞ በሚልኪያስ 2:16 ስንመለከት እግዚአብሔር የተገኘበት በእግዚአብሔር ፕሬዘንስ የተመሰረተ አንዳችን ለአንዳችን በተባለውና በእግዚአብሔር ፈቃድ ልክ ካልሄድን የሚመጡትን ውጤቶችን ከመሰዋያዎችን ጋር ባለ እግዚአብሔር ቁርባናችን አለመቀበሉና የሚገልጽበት ነው። በደንብ ታነቡታላችሁ፣ ታውቁታላችሁ ብዬ አስባለሁ። እነኚህ ነገሮች እግዚአብሔርን የሚፈራ ትውልድ ለማስቀጠል የፈለገ እግዚአብሔር የዘላለምን አስቦ የእሱን መንግስት አስቦ እንጂ እዚሁ ለ60 እና ለ70 ዓመት ለምንኖራት አጭር ዘመን ትዳር መስርቶ ልጆቹ ለዱ ብሎ ያለበት አይደለም። ዘላለምን ያሰበ እግዚአብሔር ነው። ትውልድም እንዲበዛ ምድርንም ከእግዚአብሔር ጋር ተባስተን እግዚአብሔርን በዛ ዘላለም ውስጥ ሁላችንንም ሰብስቦ ለማኖር ያቀደበት እንደሆነ እንመለከታለን። ይህን የእግዚአብሔርን የሚፈራ ትውልድ ብለን ስንል ለማስቀጠል ግን የምንመሰረተው ትዳር በፍቅር በትህትና ራስን ዝቅ በማድረግ ንጹህ በመሆን አንዳችን ለአንዳችን የምንወድ የምናከብር ሰው መሆን ስንችል ነው። ዝም ብሎ ለመዋለድ ብቻ የምንመሰረተው ትዳር አይደለም። ያ ደግሞ ማለት አሁን እያየን የመጣ ነው። እግዚአብሔርን በሙላት ፍቅሩን ከእርስ በርሳችን ባሻገር ደግሞ ለልጆቻችን ማሳየት የምንችልበት ነገር ትዳር ውስጥ ብቻ ነው። ለልጆቻችን እግዚአብሔርን በፍቅር መግለጽ የምንችለው እኛ ከእርስ በርሳችን ያለን ግንኙነት ከእግዚአብሔር ጋር ካለው ግንኙነት ጋር ለልጆቻችን ማሳየት ስንችል ነው። ልጆችም እግዚአብሔርን ሙሉ በሙሉ በሙላት ማየት የሚችሉት እናትና አባት ውስጥ ነው። ለልጆች እናትም አባትም አስፈላጊ ነገሮች ናቸው። ዛሬ እንደምንመለከተው ሲንግል ዳድ ሆኖ ልጅ ለማሳደግ የምንነሳሳበት የእግዚአብሔር እቅድ አይደለም፣ የእግዚአብሔር ፈቃድ አይደለም። እግዚአብሔር በትዳር ውስጥ ነው ልጆች እንዲመጡ የሚፈልገው እንጂ ከትዳር ውጭ ባሉ ነገሮች እግዚአብሔር የሚከብርበት ወይም ደግሞ እግዚአብሔር የፈቀደው የፈለገው ፍላጎት እንዳልሆነ ከሌሎችም የእግዚአብሔር መጽሐፍ ቅዱስ ላይ ከምናያቸው ነገሮች ላይ መረዳት እንችላለን። አንድ ሰው የሚኖረውን ኑሮ ለማስቀጠል በእርግጠኝነት እሴቱን ወይም ቫልዩን ለሌሎች ይነግራቸዋል። አንድ ተቋም እንኳን ቫልዩን ለሰራተኞቹ መሪ የሆነ ሰው ለሰራተኞቹ ማሳየት ይፈልጋል። ያንን ኦርጋናይዜሽን ማድረስ ወደፈለገበት ድሪም ነው ሰውን ሁሉ ወስዶ ቦታ ሰጥቷቸው ያንን ማሳካት የሚፈልገው አይደለም። እግዚአብሔር በዘላለም እቅድ ውስጥ እኛን አስቀምጦ ማን ምኑ ጋር እንዲሆን የሚፈልግና የሚያግዝ እግዚአብሔር የመከረን ቀርቶ ሰው እግዚአብሔር ምድርን ላይ እንድንኖር በሚፈልግበት ጊዜ ልጆች ዘር ተክተን በምንኖርበት ጊዜ መጀመሪያ ራሳችን የተሰራን ከእግዚአብሔር ጋር ያለን ሪሌሽንሺፕ የተስተካከለ የእርስ በርሳችን የተስተካከለ ያ ማለት በፍቅር በትህትና ምልልሶቻችን ኮሚኒኬሽን ብለን የምንለው ተግባቦታችን እግዚአብሔርን በመፍራት መሆን መቻል አለበት። በግዴለሽነት አንዱን ፎር ግራንትድ እየወሰደ በቃ አንዱ ተጋብተናል ከዚህ በኋላ ባሌ ነው ከዚህ በኋላ ምን ታመጣልሽ ምን የት ይደርሳል ምናምን የምንባባለው ሳይሆን እለት በእለት ወደ እግዚአብሔር የምንቀርብበት ወደ ፍጽምና አይደለም የምንቀርበው ከእግዚአብሔር ጋር ወደ ክርስቶስ ሙላት ለመቅረብ የሚፈልግ ሰው አብሮት እኮ ያለውንም አግዞ ነው ያንን የሚደርሰው እንጂ ብቻውን ተንደርድሮ የሚደርስበት አይደለም። በእግዚአብሔር እቅድ ውስጥ የምንኖር ሰዎች ስለሆን ሰው የእግዚአብሔር እንዲሁ እንዳልኩት ሲንግል በመሆን ወይም ወደ ሌላ የጾታ ልወጣ ውስጥ በመሄድ የምናሳካው ጉዳይ አይደለም። ተመሳሳይ ጾታዎች አሁን እየሰማን ያለናቸው ነገሮች በቤተክርስቲያን ውጭ በሆኑ ነገሮች የምናያቸው ነገሮች ከእግዚአብሔር ፈቃድ ውጭ እንደሆኑ የምናሳይበት ትውልድ በምን እንደሚቀጥለው ተመሳሳይ ጾታ አብሮ እየኖረ ሌላ አይነት ድርጊቶች እየተፈጸሙና የምንኖራቸው ኑሮዎች የእግዚአብሔርን ዓላማ አለማሳካታቸው ራሱ ፊት ለፊት የሚያሳዩ ነገሮች ናቸው። ዓላማችን እግዚአብሔርን ማክበር በእግዚአብሔር ፈቃድ ውስጥ መመላለስ ከሆነ ከዛ ውጭ የሆኑ ድርጊቶችን እየፈጸምን እግዚአብሔርን ማስደሰት ይሆን የእግዚአብሔርን ዓላማ ለማሳካት የሚያስቸግር ነገር እንደሆነ ከመጽሐፍ ቅዱሳችን እንመለከታለን። ሌላው አንዳችን ለመቤዠት ነው። ይሄ አንዳችን ለአንዳችን ከጥፋት አንዱን የሚያድንበት እንዴት ነው ብለን ብንመለከት ብዙ ሪዝኖች መስጠት እንችላለን። ግን መሰረታዊ የሚሆኑት ስጋዊ ምኞታችንን ስጋዊ ፍላጎታችንን ገደብ የምንሰጥለት ምላሽ የምናገኝበት በስነ ስርዓት የምንመራበት ትዳር ብቻ ውስጥ ሲሆን ከዛ ውጪ ለመውደቅ
ለመሳት ከቱም ናቹራሊ ሰዎች ነን። ሰው በስሜት ከኢሞሽን ጋር ከፊሊንግ ጋር ከምንድነው ከአካላዊ ከሳይኮሎጂካሊ እና ከኢሞሽን ጋር ያለ ነው ማንነታችን። እነኚህ ነገሮች ደግሞ በራሳቸው ጥያቄ ያላቸው ስሜቶቻችን የሚፈልጉት ፍላጎት አለ፣ ስጋችን የሚፈልገው ፍላጎት አለ። ይሄ ሳይኮሎጂካሊ ራሱ ስብዕናችን ራሱ በሰውኛነታችን የሚወጡ ጥያቄዎች አሉ። እነሱን ለመመለስ ሌላ መንገድ እንድንሄድ እግዚአብሔር አልፈቀደም። ሌላ መንገድ እንድንሄድ እግዚአብሔር ማስተንፈሻ ብሎ ያዘጋጀው ሌላ አካል የለም። ትዳርን ግን እንድንኖርበት ያንን ትዳር መስርተን በቅድስና እንድንኖርበት ንጹህ የሆነ መኝታውም ንጹህ ቅዱስ አይደል ብለው የሚለን በዛ ልክ እንድንኖርበት እግዚአብሔር የፈቀደውና ያቀደው ነው። ግን በዛ ላይም ሌላ ማየት የምንችለው መክብብ 4 ላይ ማየት እንችላለን። ከ9 ጀምሮ ያሉትን ብንመለከታቸው ይሄ ምንድነው በእያንዳንዱ ሰው ብቻውን መሆን ከሚሆን ሁለት ቢሆን የተሻለ የሚሆንበትን አንዱ ከአንዱ በድካማቸው ውጤታማ ሊሆኑ እንደሚችሉ ከዛ ተጠብቀው ግን ልጆች የልጅን በረከት ሊሆን ይችላል። ማንኛውንም ከድካም በኋላ የሚገኙትንም ሁለንተናዊ ግኝቶችን ደስታዎቻችንን በረከቶቻችንን ልናገኝበት የምንችልበት መሆኑን ከዛ ላይ ማየት እንችላለን። ምንም እግዚአብሔር አንድ ከመሆን ሁለት መሆን ይሻላል ብሎ አዳም ብቻውን ከሚሆን ሔዋንን ሲያመጣለት በቃ መልካም ነው የሚላቸውን ነገሮች የሚገዛበትን መንገዶችን እያስተካከለልን እንደሆነ እንመለከታለን። ከውድቀት ለመታደግ እግዚአብሔር ትዳር አስፈላጊ መሆኑን የምንማርባቸው ብዙ መንገዶች አሉ። በህይወት ለመተጋገስ ብዙ በረከቶች አሉ። ትዳር ውስጥ መሆን ስንጀምር አንዳንዴ እንደ ቀልድ ሊመስል ይችላል። ሰዎች ልጆች ለምን ደግማችሁ አትወልድም? ቢቀጥለው እኮ ልጅ የራሱን ይዞ ይመጣል ምናምን ሲባል ሰው ምንድነው እንዴት ነው የራሱን ይዞ የሚመጣው? ለምን አታገባም? ለምን በምን ምናምን ብሎ እግዚአብሔር አለበት ሲባል ቀልድ ይመስላል። ግን እኛ ሕያው ምስክሮች ነን። የኖርን ሰዎች እግዚአብሔር በህይወታችን በእያንዳንዱ የዕለት ተዕለት እንቅስቃሴዎቻችን በወለድናቸው ልጆች በረከት ያገኘንባቸው በዛ ትዳር ያገኘናቸው በረከቶች ቀላል የሚባሉ ነገሮች አይደሉም። እያንዳንዱ ልጅ የራሱ የሆነ ጣዕም አለው። ሁሉም የየራሳቸው የሆነ ለዛ ትዳር ወይም ለዛ ቤት የሚሰጡት ምን ብዬ ልንገርህ የሆነ ፍሌቨር ብለው ሜሞሪ ገልጸው ይሆናል የሆነ የራሱ የሆነ መገለጫ ነው። ደስታ የሚሰጡበት መንገዶች አላቸው። ያንን ደስታ በቤተሰብ ውስጥ በትዳር ውስጥ የምናገኘው በረከት እንደሆነ መታወቅ አለበት። ቀደም እንዳልኩት ብዙ ሰዎች በዙሪያችን ሊኖሩ ይችላሉ። ግን ሙሉነታችንን ሰውተን ልንኖርላቸው የምንችለውን የምናገኘው ትዳራችን ውስጥ ብቻ ነው። ልጆቻችንን ከሁሉ ሰው በተለየ ነው ልንኖርላቸው የምንፈልገው። ለሰው መኖር የሚባለው ነገር ፕራክቲካሊ ማየት የምንችለው እዛ ውስጥ ብቻ ነው ብዬ አስባለሁ። ለሌሎች ሰዎች ልንኖር እንችላለን፣ ልንደርስ እንችላለን፣ ሰው ሲታመም ልንደርስ እንጠይቅ እንችላለን። ግን ከትዳራችን ከኑሯችን ባሻገር ነው ያንን ነገሮች የምናደርጋቸው እንጂ at the expense of ልጅህ ምናምን አታደርገው። ያ በቃ ለሰው መኖር የሚባለው ነገር ከራስህ በዘለለ ሌላ ስቴፕ የምትኖረው ከደሞ ከልጆችና ከቤተሰብ ቀጥሎ ደግሞ ለሌሎች መኖር የምትቀጥለው ያንን በዛ ትዳር ውስጥ ነው። ትርጉሙን በደንብ አንደርስታንድ አድርገህም ተረድተነው የምንኖረው እዛ ውስጥ መኖር ስንጀምር ነው። ስለዚህ ከውጪ ተመልክተን ትዳርን ምንፈርጀው ነገር አይደለም። ምክንያቱም ሁሉም ሰው ሲኖር እግዚአብሔር የራሱ ሰውን የሚያኖርበት መንገድ አለ። ስለዚህ እነንትና ቤት እንደዛ ስለሆነ እነንትና ቤት እንደዚህ ይሆናል ማለት አይደለም። ወይንም የእነንትና ህይወት እንደዚህ ስለሆነ የኔም ህይወት እንደዛ ይሆናል ብለን የምንልበት ነገር የለም። ኮመን የሆኑ ነገሮች ሊኖሩ ይችላሉ። ኮመን አይነቱ ይለያይ እንጂ ሁሉም ቤት የተለያዩ ጸቦች ሊኖሩ ይችላሉ። ማጣት፣ ማግኘት፣ መታመም፣ ይሄ በቃ በመሞት መኖር እነኚህ በህይወት ውስጥ የምናያቸው ነገሮች ናቸው። ግን ተመሳሳይ ድርጊቶች አይደለም፣ ወይንም ደግሞ ተመሳሳይ ውጤቶች አይደለም እኛ የምንመለከታቸው። ሁላችንም ደግሞ ወደ ክርስቶስ ምላት ስንሄድ እንዳልኩት መገለጫ አሳይተን ባልንጀራህን እንደራስህ ውደድ እንዲህ አድርግ ሲባል እንዳልኩት ነው። ስንት ባልንጀሮቻችንን አንጠባጥበን መተናል። ስንቶቹ ጋር ተለይተናቸዋል። ኮንቲኒየስሊ ይዘን የመጣ ነው። እኔ በትዳር 22 ዓመት ስኖር ይሄንን ሁሉ 22 ዓመት በአፕስ ኤንድ ዳውን ስሻገረው
በቃ ባልንጀራህን እንደራስህ ወደላል ይሄንን አድርጋል ይቅርበል አይደል ምህረት አርጋደል እንዲህ አርጋደል የሚለው ነገር በቃ ፕራክቲካሊ ትኖረዋል ወደህ ሳይሆን በቃ ህይወትህ ነው ትዳር የሚባለው ነገር ሌላ ትዳር ሌላ ህይወት ምናስብበት አይደለም በቃ it's already ከዛ ሰው ጋር በእግዚአብሔርና በሰው ፊት ቃል ገብተን የጀመርነው ህይወት ነው ስለዚህ በሁሉ ነገር ውስጥ ምህረት ያረክ ይቅር ይያልክ እየተውክ አንዳንዱ እንዳልሰማ እንዳላየ ሆነ ነው ጠግ የምታደርሰውና በዛ ውስጥ በመንጓዝበት ጊዜ ውስጥ የእግዚአብሔር ፈቃድ ለህይወታችን ያለው አላማ ለልጆቻችን የምናሳይ ትውልዱ እግዚአብሔርን የሚፈራ ትውልድ እንዲቀጥል ስናደርግ ለኛ ልጆች ለመኖር ስትል ራስን የምታስተካክልበት ሙሉ ነገሮችን በዛ ውስጥ ማሳየት ተጀምራል አፍተር ኦል ትዳር ብለን ስናስብ ደስተኞች ሆነን ለመኖር ብለን እናስበው ከወደድነው ሰው ጋር ብድ ብለንለት ቃል ነው ሰው ጋር በቃ ብሬ እስከ ዘላለም ልኖር ተብሏል የሚመሰረተው እንደዛ በታበደበት ልክ ገብቶበት መቀጠል ለመቻል አቅም ይጠይቃል ከእግዚአብሔር ጋር ያለ ሪሌሽንሺፕ ላይ በደንብ አጠንክሮ ይዞ መጓዝ ይጠይቃል ስለዚህ እነኛን ደስታችንን ለማግኘት ደግሞ ሁለታችን ራሳችን ላይ መስራት ስንችል አንተ ተስተካከለ እኔ እንደዛው ልቀጥል አይባል ወይንም እኔ ልስተካከል አንተ በቃ እንደፈለክ ተብሎ አይደል ሁለታችንም ይሄ ትዳር ውጤታማ እንዲሆን ምን ማድረግ አለብን ተብሎ የየለት ስራ ነው ተግባር ነው ይሄ ምን ሰንፍበት ምን ተግብበት አይደለም ያ ከሆነ ውጤቱን ያያየነው ነው የሚጣሉ የሚፋቱ ቤተክርስቲያናችን ውስጥ የምናያቸው ነገሮች አሉ የተለያዩ ሰዎች እናውቃለን በአቅራቢያችን ተለያይተው አብረው አንድ ላይ የሚመስሉ ሰዎች ልናይ እንችላለን እነኚህ ሁሉ ነገሮች ተመልካቹን ምን አስፈለገው እንደው ብቻዬን ብኖርስ ምናምን ብሎ እንዲዳፈር ሊያበረታታው ይችላል ግን ጠጋ ብለን ግን እግዚአብሔር ይላል ወይ ብለን ስንል ግን የእግዚአብሔር ዓላማዎችን በደንብ የምናይበት መንገዶች እንዳሉ ደግሞ በትክክል ማወቅ ያስፈልጋል እኛ ስታንዳርዳችን እግዚአብሔር እንጂ ጎረቤቶቻችን አሉ ወይ እንትና ትዳር አይደለም የጓደኞቻችን ትዳር ወይ ቤተሰቦቻችን ትዳር የእናት አባታችን ትዳር አይደለም ስታንዳርዱ እግዚአብሔር ያስቀመጠው ትዳር ነው ያንን ግን እግዚአብሔር ምን ይላል ብሎ መጠየቅ ግን ይፈልጋል አለበለዚያ ተራ ሐሳብ ተራ ምኞት ሌላን ሰው መገንባት የማይችል ትርጉም ይሆናልና ወይ ደግሞ እንትን ይሆናል ይሄ ዩኒፎርሚቲ ዝም ብሎ ጓደኞች የሆያው የጫወታ ነው የሚሆነው በቃ አንዱ ሰው ተቀበል ተብሎ ማይመስል ነገር ማለማመድ ነው የሚመጣው እንጂ የእግዚአብሔርን ፈቃድ በትክክል የሱን ምኞት የምናሳካበት ጉዳይ አይሆንም በራሳችን ፍላጎትና ከሞላ ጎደል እነኚህ ሶስት ነገሮች በትክክል ከተያዙ እኔ ትክክል ነው ብዬ አስባለሁ የመጀመሪያው ደግሞ የመናገር በፈልገው እግዚአብሔር ሰዎችን ይሆን ዘንድ መልካም አይደለም ብሎ ያለበትን ለምን አለ ብለን ለዛ ምላሽ መስጠት ሁለተኛው ትውልድ እንዲቀጥል ብሎ እግዚአብሔር ሲፈልግ እግዚአብሔርን የሚፈራ ትውልድ ብሎ የዘላለምን መጨረሻችን እግዚአብሔር ጋር መኖር ስንፈልግ በዛ ውስጥ በመባዛታችን በመራባታችን ትዳር ልጅ ምናምን ማስቀጠላችን ለምንድነው ብሎ ያለበትን ነገር መመለስ እንችል አንዳችን ደግሞ ካንዳችን ከድካም ምንቤዥበት ምንታደግበት ሙሉ በሙሉ ራሳችን እንደወረደ ሆነን ከዛ ውጪ ካንተ ውጪ ካንቺ ውጪ ተባብለን የምንኖርበትን ህይወት የምንመሰርትበት መልካም ቦታ ነው ብሎ እግዚአብሔር ሲል ለምን ብለን የምንጠይቅበትና ለነኚህ ምላሽ ስንሰጥ እንግዲህ እግዚአብሔር የመከረውና ያስተማረው ይወስናል ብዬ እላለሁ ይሄንን ነው ማለት የምችለው በጣም እናመሰግናለን እንግዲህ እግዚአብሔር ነው የሰራንና እግዚአብሔር መልካም አይደለም ሲል አዳም በዛ ሰዓት በኤደን ገነት ውስጥ ከእግዚአብሔር ጋር ዳይሬክት የሆነ ኮንቨርሴሽን ማድረግ በሚችልበት ሁኔታ ላይ ነው አዳም ብቻውን አልነበረም ከእግዚአብሔር ጋር በቀጥታ መገናኘት በሚችልበት ሁኔታ ላይ እንኳን አጋር እንደሚያስፈልገው እግዚአብሔር ለአዳም ወይም ደግሞ ለኛም በተዘዋዋሪ ሲነግረን ነበርና እግዚአብሔር መልካም አይደለም ካለ ከኛ በላይ እንግዲህ እሱ ነው ስለኛ በደንብ የሚያውቀውና አንቺ የዘረዘርሻቸውንም እነዚህን ሁሉ ጥቅሞች በትዳር ውስጥ ማግኘት ስለምንችል አላገባም የምትል ነፍስ ካለች እንግዲህ ተመልካቾቻችን እኔ ሳላገባ ነው መኖር የምፈልገው የሚል ሰው ካለ በትዳር ውስጥ እግዚአብሔር ያስቀመጠው ጥልቅ የሆነ ከኛ አእምሮ በላይም የሆኑ ነገሮች አሉና እሱን እንግዲህ በሚቀጥሉት ክፍሎቻችን ውስጥ እንግዲህ በሚቀጥሉት ሳምንታት በመናደርጋቸው ውይይቶች ውስጥ በደንብ አድርገን የምንዘረዝራቸው ይሆናል የዚህ ሳምንት የመጀመሪያው ክፍላችንን እንግዲህ በዚህ የምናበቃ ይሆናል ክፍል 2 በሚቀጥለው ሳምንት እንግዲህ ስንገናኝ ደግሞ ትዳር ወይም ደግሞ ስለ ትዳር አንድ ሰው መቼ ነው ማሰብ የሚገባው ወይም ደግሞ መቼ ነው ስለ ትዳር ማሰብ ማሰላሰል ወይም ደግሞ እቅድ ማቀድ የሚገባው መቼ ነው የሚሉትን እንዲሁም ደግሞ ክርስቲያናዊ ዴቲንግ ምን ይመስላሉ የሚሉትን
በሚቀጥለው ሳምንት ከዚሁ ከሲስተር ሄለን ጋር ይዘንላችሁ የምንቀርብ ይሆናል። ዛሬ የመጀመሪያውን ክፍል በዚህ እናበቃለን። ስለነበረን ቆይታ እናንተም አብራችሁን ስለነበራችሁ እግዚአብሔር አብዝቶ ይባርካችሁ ማለት እወዳለሁ። እስከ ሳምንት፣ መልካም ሳምንት። የዛሬውን ፕሮግራማችን ወደ ፍጻሜ እናመጣለን። በነገር ሁሉ እንደተማራችሁ እንደተባረካችሁ ተስፋ እናደርጋለን። ሀሳብ፣ ጥያቄ፣ አስተያየትም ካላችሁ በሁለቱም ትምህርቶች ዙሪያ ማስቀመጥ ከታች በሚቀመጠው ቁጥር ማስቀመጥ ትችላላችሁ። አሁን ወደ መጨረሻው ስናመጣ እንግዲህ ወጣቶች ወደ ጸሎት ጥሪ ማድረግ እፈልጋለሁ። እንደተማርነው ኢየሱስ ከኛ የሚፈልገው የልብ የሆነ እውነተኛ ከልብ የሆነ አምልኮን ከኛ ይፈልጋል። ከኛ ጋር የእውነት ግንኙነት ማድረግ ይፈልጋል። የጎደለውን ነገራችንን መሙላት ይፈልጋል። እኛ ብዙ ጊዜ የዕለቷን ጎዶሎ እንፈልጋለን እንዲሞላልን። ልክ ያች ሴት እንደጠየቀችው የጎደላት የመሰላት ውሃ ነበር። ግን ኢየሱስ ከዛ የባሰውን ባዶ ያደረገንን ዛሬ በብዙ ነገር ልንሞላ የፈለግነውን የማይሞላውን ነገራችንን መሙላት ሊችል ኢየሱስ ከኛ ጋር አለ። ስለዚህ ምናልባት ያለመፈለግ ስሜት ተሰምቶን ከሆነ ሙላትን ፍለጋ እርካታን ፍለጋ በተለያየ መንገድ ሄደንም ከሆነ ዛሬ ኢየሱስ ካለንበት ሊያገኘን ስለሚፈልግ ወደ ጸሎት ጋብዛችኋለሁ እንድንጸልይ። ጌታ ሆይ ያችን ሴት እንዳገኛት አገኘን ብለን አብረን እንጸልይ። ጌታ ሆይ አንተ የደካሞች አምላክ ነህ። ባዶ ሆነን ስንፈልግህ ትመጣለህ፣ ካለንበት ትገኛለህ፣ የውስጣችንን ታውቃለህ። አንዳንዴኛ የራሳችን ጥያቄ ግራ ይገባናል፣ ጎዶላችን ግራ ይገባናል። አንተ ግን የሚያስፈልገንን ታውቃለህ። ዛሬ በዚህ ሰዓት አብረው የሚጸልዩን ወጣቶች እንድትመለከት እጸልያለሁ። በጌታ በኢየሱስ ስም በጎዶሏቸው እንድትገባ በእውነት አምልኮ ካንተ ጋር እንዲነካኩ። አንተ ከቦታ ጋር አይደለም ጥያቄ፣ ከሁኔታ ጋር አይደለም። በእውነት የፈለጉን ከልብ ለፈለጉ ትገኛለህ። ዛሬ ግን ያችን ሴት እንዳገኘሃት በኢየሱስ ስም እያንዳንዷን ነፍስ እንድታገኝ እጸልያለሁ። እግዚአብሔር ሆይ አንተ የቅርብ አምላክ ነህ። ካለንበት ትገኛለህ። ኃጢአታችን አይከለክልህም፣ እሱን እንኳን አትቆጥርም። ዛሬም በኢየሱስ ስም ኃጢአታችንን ይቅር ብለህ በያለንበት ሙሉ ታደርገን ዘንድ በአንተ ህልውና ውስጥ እንድንመላለስ ትረዳን ዘንድ እንጸልያለን። እናመሰግናለን ደግሞ የቅርብ አምላክ ስለሆንክ ስለምትገኝ ተመስገን። ሁሉን ለአንተ አሳልፈን አደራ ሰጠን በጌታ በኢየሱስ ስም አሜን። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። በነገር ሁሉ ጌታ ከኛ ጋር ስለነበር እናንተም ስለተማራችሁ መንፈስ ቅዱስ እያገኛችሁ ስለሆነ የጌታ ስም የተመሰገነ ይሁን። ሳምንት ደግሞ በተለየ ፕሮግራም እስከምንገናኝ በሰላም ቆዩ።